السلام عليكم ورحمة الله وبركاته. ولاችሁ وعليكم السلام ورحمة الله وبركاته. እኔ ጉድ አይዲያ ለዘይረው ጉድ አይዲያ እንደምን ይሰማል? እስሚዙ ሰላም ነው? እንዴት አለህ? እግዚአብሔር ይመስገን አለላለ ወዳጅ እግዚአብሔር ይመስገን አድርገናል። አዎ ሰላማዊም የነበሩ ውይይቶች ነበሩ፣ አንዳንዴ ደግሞ ጭቅጭቅ የሞላባቸውም ነበሩና እኔ ብዙ ጊዜ ስለጉዳይ ምሳሌ አድርጌ ያነሳለሁ። ሐቂቃ አሁን እኔ በቴክስት ነው የሰማሁት። ሐቂቃ ምን እንደተፈጠረ አላውቅም። ቴክስት ላይ የሰማሁት እውነት ከሆነ በጣም ነው ደስ ያለኝ። በጣም ከምንም በላይ ከምንም ነገር አሁን ብዙ ሰዎች ይሰልማሉ፣ በውስጥ እየመጡ እንትን ይላሉ ማለት መስለሙን ምናምን ዳር እናደርገውና ኢቭን ሰዎች የሆነ መልካም ነገር ከነበሩበት ዞር ሲሉ በጣም ደስ ይላል። ብዙ ጊዜ መልካም ሐሳብን ይናገራሉ። ሐቂቃ ብዙ ጊዜ ይናገራሉ። መጥፎ ነገር ውስጡ ላይ አልነበረም። እኔ ስትጀምር ነው ማቀቅ ቲክቶክ ገና የዛሬ ከሀያት ጋር ምናምን ዲቤት አደርግ ነበር። ሀያት ጋር ፎርማል ዲቤቶች ኮሆስት ነበር የምታደርገው እና የዛኔ ጀምሮ አቀህ ነበርና ከዛ በኋላ ነገራቶች እየበረቱ ምናምን መጡ። ከዛ በኋላ የሆነ ሳለ በቃ አለፈ በለህ ምናምን የሆነ እንትን ውስጥ ገብተ ነበር ልሁስ ነገር ምናምን። ከዛ በኋላ ደግሞ ተመልሶ በቃ ይቅርታ የሚልበት ጊዜ ነበርና አንዳንዴ እንደውም እኔ ራሱ መጥቼ ብያለሁ ካስታወስክ እንደው እኛ ከሆነ እንድትሆን ያደረግና በቃ በሰላም ብናወራ ነው የሚሻለው ምናምን ብዬ ማለት ነውና ብቻ አሁን ደግሞ ስለ እስልምና እንደዚህ አይነት መልካም አስተሳሰብ እንዲያስከስሰማ በጣም ነው ደስ ያለኝ። በጣም ኢቭን የሆነ እንትን ያለ ሻሃዳ ያለ ነገር እየመሰለኝ ነበር ራሱ ኢቭን እና በጣም ይከምር ከምንም በላይ ነው ደስ ያለኝ። እንዳለ ነግሮታል፣ አቡ ሱሐይብ ተናግሮታል፣ እስሚዝ ተናግሮታልና አላህ Subhanahu Wa Ta'ala በልቦቻችሁስ መልካም ነገር መኖሩን ባወቀ ጊዜ መልካም መንገድን ይመራችኋል ይላል። ምሪት የሚባለው ነገር አላህ Subhanahu Wa Ta'ala ልቦቻችን ውስጥ ደግሞ እንድናውቅ ደግሞ አያቶችን ምልክቶችን ይሰጣናልና አላህ ይህንን መንገድ ያግዘህ። ሐቂቃ እኔ በጣም ወንድሜ ብትሆን በጣም ደስ ነው የሚለኝ። መጀመሪያ የነበረህን ባህሪ አውቀዋለሁ ማለት እንትን ሁሉስ ምናምን ከመገባቱ በፊት የነበረህን ባህሪ ምናምን ስለማውቀው በጣም አለኝ። አንዳንዴ ራሱ ላይፍ ስገባ ዝም ብዬ ጆይን ምልበት ጊዜያቶች ነበሩና የምር መንፈሳዊ ወንድሜ ብትሆን ከምንም በላይ እኔ በጣም ደስተኛ ነኝ። ብዙ ጊዜ ሰዎች ውስጥ መተው ሻሃዳ ከሚይዙት በላይ እዚህ ጋር መተው ምናምን በጣም እንደሰታለን። ከምንም በላይ ግን ሙር ደግሞ እኔ አንድ የገዛ ጓደኛ አብሮ አደጌ ሻሃዳ ያስያዝኩት ጊዜ የነበረኝ ስሜት አይነት ስሜት ነው እየተሰማኝ ያለው። ሐቂቃ አብሮ አደጌ ነውና አብረን የተማርነው ምናምን እና የሆነ ሰዓት ላይ ሻሃዳ ሲዘኛልኝና ከምንም በላይ ያ ስሜት ነው እየተሰማኝ ያለውና በጣም ደስ ብሎኛል። ይሄን ለመንገር ነው በዛው ሰላም ለማለት እና ደግሞ ያው ሐሳቡ በጣም እኛ ብዙ ሰው አልሰማም እዚህ ጋርና እንደው ትንሽ ገረብ ብታረግልን እኔ በጣም ደስ ይለኛል። እድን ነው ያለው ነገር ሪቪው የሚደረግ ነገር ካለው ወይ ጃቢር እንጃ እኔ ወላሂ በቴክስት ብቻ ነው የሰማሁትና የጃቢር ንግግርን እየሰማሁ ነበር አልቻልኩም። አይ ቲንክ አንዳንድ ግራ የተጋቡ ነገሮች ስላሉ ባጭሩ ሐሳቤን ልግለጽላችሁ በደንብ እንዲገባቸው ሁሉም እንዲገባቸው። እኔ ያው ምናልባት አታቁኝም፣ ብዙዎቻችሁ የምታቁኝም አላችሁ። ኦርቶዶክስ እምነት ተከታይ ነኝ። በክርስትና ሃይማኖት ንጽጽር ምናምን አደርጋለሁ ብዙ ጊዜ። ያው ብዙ ሰዎች ያቁኛል፣ በዛ አንዳንድ ሰዎች ያቁኛል። ታዋቂ አይደለም ብዙ። ያው እውነትን ፍለጋ ነው እንግዲህ ሁላችንም ያመንበትና የራሳችን እውነት አለ እውነት ይዘናል በሚለው እንይዛለን። ከሌላ ሳይድ ደግሞ እውነት ይመጣልና እኔ እንግዲህ ክርስቲያን ነኝ። በዚህ አጋጣሚ ለሁሉም እዚህ የሚሰሙት ክርስቲያን ወንድምና እህቶች ካሉ አንድ መልእክት ልንገራቸው ባጭሩ ማለት ነው። እውነተኛ እምነት ማለት ስትማረው የሚገባ አንደኛ መሆን አለበት። ሁለተኛ የምታመልከው አምላክህ በግልጽ ያለምንም ፍልስፍና
ወይም ያለምንም ውጣ ውረድ የሚገባህ መሆን አለበት። ያ ከሆነ እውነተኛ እምነት ነው ብዬ ይሄ መለኪያ ነው፣ የመጀመሪያው መለኪያ እዚህ ላይ ነው እንግዲህ ያለው ነገር። መጨረሻ ንጽጽርም ሳደርግ በቃ ዲሲሽን የወሰንኩት ክርስትና በፕሮቴስታንቱም ሳይድ በኦርቶዶክስም ሳይድ ብዙ ወንድሞች ትልልቅ መምህራኖች ከሚባሉ ጋር ሁሉም ያቁኛል ምንቱን እውነታውን ፍለጋ በመካከል ያለው ልዩነትም ለማጥበብ ብዙ ርቀት ሄጃለሁ፣ በጣም ብዙ ርቀት ሄጃለሁ። ባጭሩ ምንድነው እኔ እስልምና የገባኝ ያህል ክርስትና አልገባኝም። እንግዲህ እድሜ ልኬ ክርስቲያን ነኝ። በሰንበት ትምህርት ቤት አልፌያለሁ። ኦሬዲ ሰንበት ትምህርት ቤትም ተምሬያለሁ። ምናልባት ባክግራውንድ የተማርኩትም ነገር አለ። ግን 3 አመት ነው እስልምና ላይ ንጽጽር ሞር 3 አመት ነው። አንዳንዴ አልፎ ዝም ብሎ ነገሮችን እናያለን። ግን በጣም ዲፕሊ ማየት የጀመርኩት 3 አመት ነው። 3 አመት ትግል ነው። በጣም አደገኛ ትግል ነበረ። በጣም ከባድ ነው። እስልምናን ቻሌንጅ ለማድረግ ብዙ ርቀት ይጃለው እና እንደውም እየገባኝ መጣው ሃይማኖት እምነት የገባኝ በጣም የገባ ምንድነው ብትሉኝ በህይወቴ የገባኝ አሁንም ከኔ ማይንድ አስተሳሰብ ጋር የሚሄደው የእስልምና አስተምሮ ነው፣ የእስልምና እምነት ነው። ሞር ዲፕሊ እየገባኝ መጣ እና ነገሮችን ቆመ ብዬ ሳይ ምንድነው እኔ ጋር የጎደለው ብዬ ራሴን ስፈትሽ እንግዲህ ለመለኮታዊ አምላክ ሁሉን የፈጠረ አምላክ እሱን ካጣኸው እሱ በልብህ እሱን ካጣኸው እና በብዙ ነገሮች የተከበብክ ከሆንክ እጦት አለብህ ማለት ነው። መለኮታዊ አምላክን ታጣለህ። ሶ ያ ነው አሁን እኔ ምንድነው የጎደለኝ ምንድነው የጎደለን ሃይማኖታችን ላይ የጎደለን ነገር ምንድነው ብዬ ራሴን ስፈትሽ መለኮታዊ እጦት መለኮታዊ አምላክ እርሱን ብቻ ማምለክ እርሱን ብቻ መገዛት የሚለው እጦት አለ። ሶ በቃ እሱ ነገር ነው ያጣሁት ማለት ነው ብዬ ልቤን በጣም ብዙ ጊዜ ደግሜ አሰብኩት። ስለዚህ መለኮታዊ አምላክ ለርሱ እሱን ማምለክ ለሱ ስግደት የምትሰግደው እሱን የምታመልከው ያ ነው። ያ ካጣኸው ያ ነገር ካጣኸው ሁሉ ጊዜ ሰላም አይኖርህም። ሶዋት ምንድነው ሰላም ያጣሁት ነገሮች ምንድነው ብዬ ሳጣራ የገባይ መለኮታዊ አምላክን ማግኘቱ ላይ ነው እና ንጽጽር ላይ ያደረኩኝ ይሄ ነገር እየመጣልኝ መጣና አንድ ጓደኛ አለኝ እዚህ ቲክቶክ ላይ ስሙን እዚህ ጋር መጥቀስ አልፈልግም። ንጽጽር ላይ የሚሰራ ልጅ ነው። ብራዘር ለምንድነው እስልምናን በቅንነት እስቲ ለምን አንመለከተው አልኩት እና ወደ 2 ቀን 3 ቀን ወደ 5 ሰዓት ምናምን ስልክ አወራን። በፍጹም እንደው አይ ቲንክ ሊሰማው ይችላል። ያው እዚህ ንጽጽር የሚሰራ ልጅ ነው። ኦፕሽን ሰጠኝ። ምን አይነት ምርጫ ሰጠኝ? ክርስትና በቃ ዲፕሊ ክርስትናው ወጥቻለሁ። ኦኬ ከክርስትናው ስለወጣ ማይንድህ ወጥቷል። ያ እኔም ነገርኩት ማይንድ ወጥቷል ከክርስትና ሞርሊ ያነባለው ባይብል አነባ በደንብ ስለ ኢየሱስ እንደኔ ስለ ኢየሱስ ፍቅር ያለው ሰው የለም እዚህ ቲክቶክ ላይ። ሞርሊ ለክርስቶስ ነው እዚህ ቲክቶክ ላይ ስንታገል የነበረው እስልምና ንጽጽር ስንሰራ ማለት ነው። ምርጫ ሰጠኝ። ምንድነው የሰጠኝ? ኢቲስት ለምን አትሆንም ኦር በቃ ሃይማኖት የለሽውን ብሮ ለምንድነው እስልምናን ኦፕሽን ውስጥ ያልከተትከው አልኩትኝ። ያው ሞር እንደዛ ስለው ኖ በቃ ምን እንደሆነ ታውቃለህ እኔ ውስጥ አለ። እንዴት አርጌ ላሳይህ ውስጥ ያለውን ጥላቻ እንዴት አርጌ ላሳይህ? እኔ ንጽጽር በመሰራበት ታይም ላይ መንገድ ላይ ሙስሊም ባይ የሆነ በቃ እንዴት በቃ ያለብኝ ዲፕሊ እዛ ውስጥ ሄጃለሁ። እዛ ደረጃ ደርሻለሁና ጓደኛዬን ማየው እዛ ውስጥ ነው እና ከዛ መውጣት አለብኝ ብራዘር። ጥላቻ የሚባለው እስልምና ላይ በጣም ሄጄበታለሁ።
ከዛ መውጣት ፈልጋለሁ። ከዛ ከወጣው በኋላ ደግሞ ክሊርሊ የሆነ ገባ አይንህ ንጹህ ሲሆን ክፉና ጥሩን መመልከት ስትጀምር እስልምና ምንድነው የሚያስተምረው ኮንሴፕቱ ምንድነው የሚለውን ክሊር ማይንድ ይዘህ በጣም ንጹህ የሆነ ገለልተኛ ሆነ መረዳት አለብህ። በተለይ ንጽጽር ላይ የሚሰሩ ሰዎች በዚህ ቲክቶክ ላይ ያሉ ወንድምና እህቶች እኔም ይጀበታለሁና ሞር ሁሉንም ነገር በጣም ስለማቀው ማይንዳችንን ኦፕን እናርገውና አይምሮአችንን ከፍተን እስልምና ላይ ያለውን አስተምሮ እንመልከተው ክሊር ሆነን ከንድየውነ ካለው ጥላቻ አለ የምናገኛቸው አሁን ምንድነው ብዙ ጊዜ ችግሩ ፓክድ ሆኖ የተዘጋጀ ነገር አለ። ነብዩ መሐመድ እንዲነው የሚሉ ሐዲሳቶች ምናምን አሉ። ጥሩ ጎንም አላቸው ወደ እስልምና ለመሳበም ጥሩ ጎን አላቸው። እንደገና ደግሞ ለሚያነቡ ሰዎች የሆነ ሳይድ ሄዱና ፈትሸው የሆነ ነገር ሲያነቡ ይፈሩና ወደኋላ ይሄ ነገር ይቅርብኝ ብለው ይሸሻሉ። እኔ የምነግረው ለሁሉም ላሉ ሰዎች እውነትን ማወቅ የሚፈልጉ ሰዎች አንደኛ ከፈለጉ ይጠይቁኝ ምንድነው እስልምና ላይ ያገኘው እውነት ብለው ይጠይቁኝ። ያገኘውትን የገባኝን እውነት አስረዳቸዋለሁ። እኔ ነገሩን ስለማለት እዚህ ቲክቶክ ላይ ንጽጽሩ ላይ ምናምን ስለምናሳልፍ ብዙ ነገሮችን ስላየው የጥያቄ የሚፈጥርብኝ ነገር የለም። በአሁን ሰዓት ለእስልምና አንዳንድ ጊዜ ፈጣሪም ይመልስልሃል ከውስጥህ እውነትን ፈላጊ ኮንክ መምህር ጋር መሄድም አይጠበቅብህም። አምላክ ይመልስልሃል መልሶቹን ቅንነት ካለ። ቅንነት ከሌለ የፈለገው ትልቅ መምህር ቢመጣ አይገባህም። ጉድ አይዲያ ምን ላይ ነው አሁን ፖይንቱ ምንድነው? ጉድ አይዲያ ምን ላይ ነው ያለው ብትሉኝ እምነግራችሁ እኔ ልቤ ያለው ዘዌይ ኢስላሚክ ላይ ነው። በቃ እስልምና መንገድ ላይ ነው ልቤ ያለው። ድሮ ነው ልቤ የሄደው። በቃ ልቤ የለም። እውነታው ገብቶኛል። ብዙ ነገሮችን አንብቤያለሁ። እኔ ጋር ያለው ጉርለት እኛ ምናምነው ላይ ያለው ጉርለት ነው የሚታየኝ። ሞር እኔ እስልምና ላይ ጥያቄ ለማግኘት ቁርአንን ሐዲስን ሳነብ ማገኘው ይዤ የምወጣው እኛ ጋር ያለውን ጉርለት ነው የሚነግረን፣ ስተታችንን ነው የሚነግረን። እኛ ጋር ያለውን እንግዲህ እንደምታውቁት ብሉይ ኪዳን ከአዲስ ኪዳን ጋር ህጉ ተቀይሮ አዲስ ኪዳን መጣ። አዲስ ኪዳን ሲያልፍ ቁርአን መጣ። እያንዳንዱ ከአንዱ ጋር አስተያይተን አሁን ብሉይ ኪዳንና አዲስ ኪዳንን አያይዞ ሜዳ አይቻልም። ብሉይ ኪዳንና አዲስ ኪዳንን ይዞ አንድ ላይ ሜዳ አይቻልም። ቁርአንን ይዞ ብሉይ ኪዳንን ይዞ አዲስ ኪዳንን ይዞ ሜዳ አይቻልም። እንደየዘመናቱ እንደየሁኔታው ያደገ ሲሄድ ፈጣሪ መንገዱን ያዘጋጃል። ሰዎች የሚድኑበትን መንገድ ያዘጋጃል። ስለዚህ እንዴት መጽሐፍ ቅዱስን ክደህ ቁርአንን ልታምን ነው ወይ የሚል ጥያቄ ምናልባት ሰዎች ሊያነሱ ይችላሉ። እቺን ነገር ብቻ በየ እንትን ልበል ላቁ። መጽሐፍ ቅዱስ እና ቁርአን ለኔ ምን አይነት መጽሐፍ ነው ብትሉኝ መጽሐፍ ቅዱስ ውስጥ ያለው መለኮታዊ አምላክ በቁርአን ላይ መለኮታዊ ፍላጎቱን በመጽሐፍ ቅዱስ ላይ ያሉት ያልተረዱትን ያልሄዱበትን መለኮታዊ ፍላጎቱን በቀጥታ ያሰፈረበት መጽሐፍ ነው ቁርአን። በብሉዩ የነበሩ ብዙ ስርዓቶች ብዙ ነገሮች አሉ በየዘመናቱ በህዝብ እና ያ ነገር አለ መለኮታዊ። እንዴት እኔ ለብዙ ሰዎች አንድ ነገር ልበልና እንትን ልበል ያው ተዘጋጅቼበትም አይደለም የመጣሁት። እንዴት አላህ አሁን ለምሳሌ በጣም የምንቸገረው አላህ እንዴት አምላክ አድርገን እንመነው የሚል ነው። አሁን በጣም ከባዱ ነገር አላህ አምላክ ነው ብለን እንዴት እንቀበለው? አሁን ብዙ ጊዜ ሰዎች ይሄንን እንትን መልስ ካገኙበት ሌላው ነገር አይከብዳቸውም። እስቲ ብሉይ ኪዳንና አዲስ ኪዳን ላይ ያለውን ያህዌ ወይም ያህዌ እስራኤል አምላክ እንዴት አመን ነው
እንዴት አገኘ ነው? እንዴት አወቅ ነው? እስራኤሎች ነቢያቶች ነግረውን ተላልፎ ተሰብኮ ትምህርቱ ደርሶን አይደል ያወቅ ነው? በግላ እንግዲህ ፈጣሪ ወርዶ ለሁላችንም አልተገለጠም። ስለዚህ አላህ መጥቶ ጉዳይዲያ እኔ አምላክ ነኝ እስኪለው መጠበቅ አለበት የለበትም? ስለዚህ አምላክ ቃሉን ያስተላልፋል በመረጣቸው ህዝቦች፣ በሚመርጠው ህዝብ፣ በሚመርጠው ነቢያቶች፣ በሚመርጠው ዘመን ቃሉን ያስተላልፋል። ሰዎች ደግሞ ቃሉን አይተው ቃሉን ሰምተው አንብበው መከተል አለባቸው። ስለዚህ እኔ በጣም ከባድ የሆነብኝ አምላክ የሚለው ጥያቄ ላይ ነው። ቁርአን ላይ ያለው አምላክ እንዴት ነው የክርስቲያንና የይሁድ አምላክ ነው ወይ ለሚለው 100% አምላክ ነው። ለምን ከተባለ ብሉይ ኪዳንም ላይም አዲስ ኪዳንም ላይ ያለውን አምላክ ተሰብኮን ተነግሮን ተምረን ነው አምላክነቱን አምነን የተቀበልነው እንጂ ራሳችን አግኝተን ተመራምረን ደርሰንበት አይደለም። ስለዚህ በመጽሐፍ ቅዱስ አንድ ቃል አለ ዘርም ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ እንጠፋ ነበር ይላል። እግዚአብሔር በየዘመናቱ ወይም አምላክ እንግዲህ በየዘመናቱ ሰው ያስቀራል፣ ሰው ያስነሳል፣ ነቢያቶችን ያስነሳል። ከነዛ ነቢያቶች መካከል እንግዲህ በዘመናቱ መጨረሻ ላይ ነብዩ መሐመድ ተነስቷል። እስልምና ሃይማኖት ተነስቷል። የእስልምና ሃይማኖት ዋና ምንጩ ጥንታዊ የሆነ የነቢያቶችን እምነትና ስርዓት የነበረውን ሁኔታ ሁሉንም ያምናል። ስለዚህ ያ የነበረው ሁኔታ የነበረው ስርዓት አምላክ መለኮታዊ ቃሉን መጨረሻ አስተላልፏል። መጨረሻ ላይ በቁርአን ገልጿል። ስለዚህ አንድ ሰው ቁርአንን አንብቦ ቁርአን የፈጣሪ ቃል አይደለም የአምላክ ቃል አይደለም ማለት አይችልም። ኦር እኔ አሁን ቁርአንን የሰው ማይንድ በሰው ማይንድ ነው የተጻፈው ማለት አልችልም። ለምንድን ነው ማልችለው? በትክክል አሁን እየኖርንበት ያለነው እኛ ክርስቲያኖችና መጽሐፍ ቅዱስ አማኞች የምንኖረው ነው የሚነግረን። ከቁርአን አንድ ክፍል ልንገራችሁ፣ እሱን አንብቡት ሁሉ ጊዜ። እኔ ለክርስቲያን ወንድሞች ሱረቱል አልማኢዳን ሙሉን አንብቡት። የአምስተኛው የቁርአን ክፍል ነው። ስለኛ ስላለው ቃል ኪዳን ስለ ከነብዩ መሐመድ ጋር የገባውን ቃል ኪዳን አላህ ስለ አይሁዶች ቃል ኪዳን የገባውን ስለ ክርስቲያኖች የገባውን ቃል ኪዳን ዲፕሊ በደንብ ያብራራዋል። እና ሱራ አልማኢዳን ሱረቱል አልማኢዳን ብታነቡት ይገባችኋል እውነቱ። እኔ ሙሉ ቁርአንን አንብቡ አልልም። እኔ ሳነበው አይምሮዬን በብዛትም ጥቅስ ምን ጠቅሰውም ከዛ ነው አብዛኛው በጣም የተማርኩበት እና የገባኝ ነው። እንግዲህ እዚህ ቲክቶክ ላይ ንጽጽር የምትሰሩ ወንድምና እህቶች ትልልቅ ሃይማኖት መምህራንን የምትሉ በጣም ብዙዎች ማቃችሁ እኔ ጉዳይዲያ ወደ እስልምና ሃይማኖት በመግባት ላይ ነኝ። እስልምና ሃይማኖትን ለመቀበል በሙሉ ልብ በሙሉ ሐሳብ ዝግጁ ነኝ። በጣም ዝግጁ ነኝ። እያለቀስኩ አይደለም፣ በጣም ደስተኛ ሆኜ በጣም እውነቱ ገብቶኝ ለሌሎችም መናገር የምችለው የፈለገው ጥያቄ ቢመጣ የገባኝን እውነት ለማስረዳትና ለመመለስ በጣም ዝግጁ ከመሆን አንፃር ፐርሰናሊ ከጠየቃችሁ ለማለት ነው። እኔ የገባውበትን ምክንያት ለምስክርነት ለመስጠት በጣም ፈቃደኛ ነኝ። ወንድም እና እህቶች እንግዲህ አሁን ሁሉንም ነገር ተናግሮ እንደዚህ ነው እንዲህ ነው ማለት እና እንትን ማለት አልፈልግም። እንትንም ፖለቲካ የሚሰሩም ሰዎች ስላሉ የሆነ ጉዳይዲያ እንዲህ ነው እውቅናም አልፈልግም። በጣም ይቅርታ አድርጉልኝና እስልምናን መቀበለው ምናልባት ኢምራንን ካገኛችሁልኝ በጣም ስለምወዳቸው ሰዎች እዚህ ቲክቶክ ላይ አሉ። ንጽጽር አብረን ከበፊት አንዳንድ ነገር እንትን ብለናል አሳልፈናል። አረቢም አለ ሳላህም አለ
ስሚዞ አሉ በጣም ከድሮ ጀምሮ አብረን ዲስከሽን ስናደርግ ንጽጽር ስናደርግ የተወሰነ ጊዜያቶች አሳልፈናል በየጊዜው እና በጣም ፈቃደኛ ነኝ በጣም ከልቤ ፈቃደኛ ነኝ በጣም ከልቤ ምክንያቱም የገባኝ እውነት ስላለ ነው እኔ የገባኝ እውነት ስላለ ከእስልምና እምነት ተከታይ ወንድሞቼ ጋር ከዚህ በኋላ እህትና ወንድምነት ብዬ ወደነሱ እህትና ወንድምነት መግባት ፈልጋለሁ እስልምና ሃይማኖትን ለመቀበል እጅግ በጣም ልቤ ኦሬዲ ባይ ዘ ዌይ እንደ ኢቲስት በሉኝ እንደ ኢቲስት ለአንድ አምላክ ለሆነ ሁሉ ለፈጠረ አምላክ ነው ሰግዳለሁ ምሽት ከስራ ስመጣ ስገባ ጸሎት አርጌ ፈጣሪና መስግኜ ሰግጄ ኖ ኢየሱስ አምላክ እንደዚህ የዘውትር ጸሎት ታምረ ማርያም ውዳሴ ማርያም አንቀጸ ብርሃን የወድስዋ መልአክ ምናምን በፊት እነዚህን ያነበብኩ ነው ጸሎት ማድረግ የነበረውና ሁሉንም መጽሐፍ ቅዱስ ክፍሎች በሚባል ደረጃ ብዙ የእግዚአብሔር ዋና ሐሳብና መልእክት መጽሐፍ ቅዱስ ላይ ያለው ዋና ፖይንቱ በደንብ እየገባኝ ሲመጣ ነገሮችን እየቀነስኩ መጣው በጊዜ ሂደት ከዛ በኋላ ግን እስልምና ላይ ደግሞ ሞር አንድ አምላክ አምልኮ እስልምና በደንብ ያስተምራቸዋል መመለክ ያለበትን አንድ አምላክን እንዴት እንደምታመልኩ ስለሚያስተምር ሞር ልቤ በዛ ሳይድ ያለውን ነገር ለብቼ አንድ አምላክ ያመንኩ ጸልያለሁ ሰግዳለሁ ቤቴ ስገባ እንደዛ ያረኩ ነበር መቀጥለው ወደ 3 4 5 ወር 6 ወር አይ ቲንክ ከዛም ያልፋል መሰለኝ እንደዛው ነኝ መሰለኝ አላቅም ጊዜው ጸሎት አረጋለሁ ራሴ ሰግዳለሁ ጸልያለሁ ቀጥላለሁ አሁንም ድጋሚ ንጽጽሮቹ ሲየገባው ታዘባለሁ ስድቡንም በዛም ሳይድ ያለውን ወንድም እህቶችንም እየገባው እያየው አንዳንድ ነገር አልፋለሁ እንደዛ ያረኩ አልፎ ቲክቶክ ላይ መጣለሁ ግን ሙሉ ለሙሉ ልቤ እስልምና ላይ ሺፍት አድርጓል በቃ ልቤ የለኝም ልቤ ያለው እስልምና ላይ ነው አፌ ይናገራል እንዲህ ነው እዛ ነው እንዲህ ነው እኮ ላለው ግን የሆነ ቦታ ተመትቻለሁ የሆነ ቦታ የተመታውት ደግሞ መለኮታዊው አምላክ እርሱ ብቻ ነው መመለክ ያለበት የሚለው መጥቶኛል ተመትቻለሁ ስለዚህ አሁን ያለው ነገር ምንድነው እንትን ነው በቃ የለም ላለመውደቅ ላለመሞት የምትጋጋጠው ነገር የለም እንደዛ ነገር ነበር ንጽጽር ያው አልፎ ብቅ ምለው ሰማለው ግን ንጽጽር አቁም ያለው ሎንግ ታይም በጣም ሞዳችሁ ወንድሞች እዚህ ቲክቶክ ላይ ያላችሁ ሰዎች ሐኪም ባይ ዘ ዌይ ሐኪም ናችሁ እናንተ የታመሙትን የሚያክም ሐኪም በሽተኛው እንደሚነግረው አያክመው በሽተኛው እንደሚለው አይደለም ሐኪሙ የተማረውና የሚሰራበት መንገድ አለና እዚህ ንጽጽር የምትሰሩ ሰዎች እንደ ሐኪም ናችሁ ብዙ ነገሮችን ታግሳችሁ እውነትን ብቻ በማስተላለፍ ክብርን ሳትፈልጉ ብዙ ነገር ያረጋችሁ ያላችሁ ንጽጽር ላይ ያላችሁ ወንድሞች ናችሁና እንግዲህ ምን እንደምን አላቀም ይበቃኛል እስልምና ሃይማኖትን እኔ በጣም ከልቤ ነው የምወደው የወደድኩት ደግሞ በዚህ ንጽጽር ነው የሚገርማችሁ ስለ ነብዩ መሐመድ እያነበብኩ አንድ የገጠመኝ እንድንገራችሁና ላቁም አንዴ ንጽጽር ላይ እንትን ያው ብዙ ሐዲስ እንገባለንና ብዙ ክርስቲያኖች እቺን ሐዲስ አይነኳትም የነብዩ መሐመድ ሚስቶች ወደ ኢትዮጵያ መጣው ነበርና እኔ ኦርቶዶክስ ስለሆንኩኝ የኦርቶዶክስ የማርያምን ስዕል ተመልክተው መጡና ለነብዩ መሐመድ ነገሯቸውና ይሄን ሐዲስ ያነበብኩ በጣም ስዕሎቹ ያምራል እኮ እንደዚህ ብለው ነገሩት ለነብዩ መሐመድ እና ነብዩ መሐመድ ተኝተው ነበር ተነሱና መነኩሴዎቻቸው ቸርች ላይ ያሉት ማለት ነው ሲሞቱ እዛው መቅደስ ይሰሩላቸውና እዛው ጸሎት ያደርጉላቸዋል የሚለውን ሳይ እኔ ይሄንን ሲያይ ሁሉም ክርስቲያን አማኝ
ፕሮቴስታንት የሆነ ይስማማበታል እርግጠኛ ነኝ። ኦርቶዶክስ የሆነ ግን አንድ የሆነ ኩርኩም እንደተመታ ይገባዋል። ትክክል ነው ያልኩት። የሚገርምህ ትክክል አልኩ። እውነትም በቃ ይሄ ቃል እውነት ነው አልኩ። ምክንያቱም በአብያተ ክርስቲያናቶች ስንክሳር የሚባለው መዘክር እያንዳንዱ ያለው አንድ አባት ወይ አንድ ነገስታት አንድ ንጉስ ወይ አንድ መነኩሴ ሲሞት እዛው በቤተክርስቲያን ይሰራለትና እሱ ሲጸለይለት ለሱ ስሙ እየተጠራ ሲሞገስ ሲወደስ ይሄ ነው ሃይማኖታችን ላይ ያለውና ነብዩ መሐመድ እንዴት አወቁት ይሄንን ጉድ ብዬ ይዛ ሰዓት በጣም በቃ እንደው ሐዲሱን ባይዘው ለንጽጽር ነበር ላመጣው ያሰብኩትና በጣም ታዝቤ ዘጋውት እና ብዙ በንጽጽር ታይም ላይ አሳልፍኳቸው የማረሳው ነገር ነውና ባጭሩ እንግዲህ ወንድሞቼ በጣም ይቅርታ አንድ ነገር እኔ እውቅና አልፈልግም ለመታወቅም አይደለም ቲክቶክ ላይ መጣሁት እውነትን ፍለጋ ነው እኔ የገባኝ እውነት ለሙስሊሞች ለመስጠት ነው የመጣሁት ቲክቶክ ላይ ፕሮቴስታንት ቤት ገባለሁ ኦርቶዶክስ ቤት ገባለሁ ወንድሞቼ ጋር እታገላለሁ ሃይማኖቴን ለማስከበር በሚለው ነው የመጣሁት በነገራችን ላይ ኢየሱስ ተሰድቧል ሁሉም ፕሮቴስታንት ንጽጽር ላይ የሚመጡ ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ኢየሱስ ተሰድቧል በሚል ነው ወደ ቁርአንና ወደ ሐዲስ እስልምናን ለማንበብ የሚዘዋወሩት ፈጣሪ አምላክ የፈጣሪ አምላክ መለኮታዊ አምላክ ሁሉን ቻዩ አምላክ ሄሮድስን ከነሰረገላው ያሰመጠ አምላክ በንጉስ ፊት ተንከራቶ ፍትህ አጥቶ ተንገላቶ ልብሱ ተቀዶ ተገርፎ እንዳትናገር አፍን ዝጋ እየተባለ ተቀጥቅጦ ተሰድቦ ተተፍቶበት ያለው እኮ እኛ መጽሐፍ ቅዱስ ላይ ነው እንዴት ነው ለፈጣሪ እኔ እንዳይሰደብ ልከላከልለት የምችለው መጽሐፍ ቅዱስ ላይ እኮ ተሰድቧል ተመቷል ተንገላቷል እየተባልክ ያመንኩኝ እንዴት መጽሐፍ ቅዱስ የተነካ አምላኬ ተሰደበ ብዬ ከራከራለሁ ብዬ አንዴ የሆነ ህሊናዬን ምንድነው አልኩ ሙስሊሞቹ የሚያነሱት እኛ ጋር የተጻፈውና ትክክለኛው ነገር ነው በእስልምና አላህ የተከበረ ነው ነብዩ መሐመድን ማንቋሸሽ አይቻልም ሃይማኖት እንዲሰደብ እንዲንቋሸሽ አይፈቀድም በእኛ ግን አምላካችን ተሰድቧል ፈቅዷል እንዲሰደብ እንዲንቋሸሽ የአምላክ ክብር ዝቅ እንዲል መጽሐፍ ቅዱስ ላይ ፐርፐዝሊ ሆን ተብሎ እኛ የምናመልከው እኛ የምንከተለው ኢየሱስ የምናመልከው አምላክ የተሰደበ የተናቀ የተገፋ የተዋረደ ምንድነው ሲባል ለኛ ብሎ ነው ምን አገናኘው ኢየሱስ የተሰቀለው የተዋረደው ይሄ ሁሉ መከራ የደረሰበት በተናገረው ባስተማረው ትምህርት ነው እኔ ጌታ ነኝ ብሎ እኔ ንጉስ ነኝ ብሎ እኔ እንደዚህ ነኝ አለ አይሁዶች በዚህ ምክንያት ከሰሱት ወስደው ሰቀሉት ከኛ ጋር ምን ያገናኘዋል ነገሮችን ሁሉ ቁጭ ብላችሁ መጽሐፍ ቅዱስ እኔ ክርስቲያን ወንድሞቼ ስትመለከቱ ስታነቡት ድነናል የምንልበት መንገድና ኢየሱስ የተሰቀለበት መንገድ ፈጽሞ አይገናኝም ፈጽሞ እና የአምላክን ክብር ዝቅ የሚያደርግ የአምላክ ክብር ደግሞ ከፍ የሚልበት ቁርአን ላይ ነው ቁርአን ላይ አምላክ ከፍ የሚልበት መጽሐፍ ቅዱስ ላይ በአዲሱ ኪዳን ሙሴ ድምጽህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምጹን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቅጦ ያመንኩ እንዴት ነው በእስልምና ፊት መቆም የሚቻለው ያ ነው እውነታው ስለዚህ መለኮታዊ አምላክ የሰው ልጆች እንዲድኑበት የሚፈልገው መንገድ ግልጽ የሆነ መንገድ ለሰው ልጆች የተላለፈ እርሱም ብቻ አምልክ የሚለው መንገድ ይሄ መንገድ ያለው በመጨረሻው ሰዓት ነብዩ መሐመድ መጥቶ አንተም ተው ብሎ እስራኤል ምንድነው አይሁዱንም ክርስቲያኑንም አንተም ተው ብሎ የሚመለከው ይሄ አምላክ ነው ብሎ እንቅጩን ቁጭ አድርጎታል
እንግዲህ ስለ አላህ አንድ ቃል ልናገርና ላብቃ። በጣም ብዙ እንዳወራውባችሁ አቃለሁ። ግን አንድ ነገር ብዬ ላብቃ። ቁርአን ላይ አላህ እንደዚህ ይላል። ተውራትንም ኢንጂልንም ዛቡርንም ቁርአንንም እንዲሁ በየዘመናቱ እንደሰጠ ይናገራል። ነገር ግን አምላክ የሚፈልገው ዝንባሌ አለ፣ ሰዎች የሚፈልጉት ዝንባሌ አለ። ሰዎች የሚፈልጉት ዝንባሌ እነርሱ በሚመቻቸውና እነሱ በሚፈልጉት መንገድ ነው የሚሰሩት። አምላክ የሚፈልገው መንገድና ዝንባሌ ደግሞ አምላክ በሚፈልገው መንገድ ነው የሚሄደው። መጽሐፍ ቅዱስ ላይ ያለው የኛ የክርስቲያኖች ድክመት የእስራኤላውያኖችም ድክመት የሆነ ነገር ሲሰጣቸው ያንን ነገር በሌላ ነገር ቀይሮ የማምለክ ጸባይ ያለባቸው። እኛ ክርስቲያኖችም ኢየሱስ ክርስቶስ መጥቶ ከነበረው ከንጉሳዊ አምልኮትና ነገስታቶች ከሚመለኩበት ስርዓት ነገስታቶች ደም እየፈሰሰላቸው ግብር ከሚገበርላቸው ስርዓት ሊያወጣን የመጣውን ኢየሱስን እሱ ነው አምላክ ብለን ከአምላክ ህግና ስርዓት ወጣን። ስለዚህ ቁርአን ምን ይላል መሰላችሁ? ፍላጎታቸውን ነው የሚከተሉት፣ እኔ የምፈልገውን ነገር አይደለም የሚያደርጉት። ስለዚህ እኔ የማዘውን ነገር ከታዘዙ እኔ የምናገረውን እኔ የማዘውን እኔን ማምለክን ከታዘዙ ወደ እነሱ ወደ ቁርአንና ወደ አላህ መልእክተኛ ወደ ነብዩ መሐመድ ቃል እንዲመጡ። ነገር ግን ደግሞ እኔ የማዘውን የማይታዘዙ ከሆነ ምንም የላችሁም፣ ዋጋ የላችሁም፣ ምንም ነገር የላችሁም፣ ትከስራላችሁ፣ ትጠፋላችሁ እያለ ይናገራልና በእውነት እኔ ለአምላክ ነው የምታዘዘው። እንግዲህ ለአምላክ ነው የምታዘዘው፣ የአምላክን ቃል ነው የምሰማው። ስለዚህ የመለኮታዊውን አምላክ የአላህን ቃል ስሰማ መቆም አልችልም። እኔ ልቤን መታገስ አይችልም፣ ማሰብም አይችልም፣ ስሜቴን መቆጣጠር አልችልም። ነገሩን በጽሞና ብቻ አዳምጠውና አንብቤ ምንድን ላይ ነው ያለብን ችግር ብዬ ሁኔታዎችን ወደ ኋላ መለከታለሁ። ስመለከተው ችግራችን ፍጥጥ ብሎ ቁጭ ይላል። ስለዚህ መለኮታዊውን አምላክ ድምጽ የአላህን ቃል በጣም መራራ ነው፣ ከባድ ነው፣ መስማት አይቻልም፣ ይከብዳል። ግን በቃ ይሄን ነገር መስማት ግዴታ አለብኝ። ድንጋይ ልብ ነው ያለኝ፣ እጅግ በጣም ድንጋይ የሆነ ልብ ነበረኝ። ያ ልቤ እንዲሰበር ግን ፈጣሪ በተለያየ መንገድ አስተምሮኛል። ስለዚህ ልቦናዬ በደንብ ነው የተገለጸው። እንደውም ንጽጽር ማድረግና መማሬ ጠቀመኝ። የሚገርማችሁ ነገር እጅግ ብዙ ነገር ነው የጠቀመኝ፣ እጅግ በጣም ብዙ ነገር። በተለይ እርከን ምንም አይነት ስህተት የማታገኙበት መለኮታዊ አምላክ እስልምና ላይ ያለውን አምላክ እንዳውቅ የበለጠ ምንም ልታወጡለት እኮ አትችሉም። የሆነ እርከን ልታወጡለት አትችሉም። ቃሉ ለይተን ቃሉ ወርዶ ገብቶ ወጥቶ እንደዚህ ብሎ እንዲህ ብሎ ሳንል መለኮታዊውን አምላክ ይህንን አምላክ ማምለክን እሱ መታዘዝን እሱ መገዛት ላይ ያተኮረ ምንም እርከን የማይገኝለት ዋናው ነገረ ድህነት ነው። ነገረ ድህነቱ ከተስተካከለ ዋናው ምንድንበት መንገድ ከገባን ሌላው ነገር አያስቸግረንም። በጣም ይቅርታ ያው ትንሽ ቀባጣሪ ነኝ። ድምጼ የተለያየ ቦታ ሊረግጥባችሁ ይችላል። ምንም ይዤ መጣሁት የተዘጋጀሁት ነገር የለም እና ጉዳይዲያ ከክርስትና ሃይማኖት ተከታይ ክርስትና እምነት ሃይማኖት ተከታይ ነበረ። አሁን ለክርስቲያን ወንድሞቼ በሚያሳዝን ሁኔታ ሊሆን ይችላል፣ ለሙስሊም ወንድሞቼ ደግሞ በጣም በሚያስደስት ሁኔታ ሊሆን ይችላል። ነገር ግን ጉዳይዲያ ደስ ያለውና ልቡ የፈቀደውና የገባው የተረዳው አንብቦ የገባው በደንብ የገባው ሃይማኖት እስልምና ስለሆነ ወደ እስልምና ሃይማኖት ጉዳይዲያ ለመግባት ያው እንግዲህ ሻሃዳ መያዝ ያስፈልጋል። አካባቢ ላይ መስጊድ አለ፣ ይርቃል። ያው ለንደን ነው የምኖረው እኔ፣ ችግር የለብኝም።
ሻሃዳ ይዤ እስልምና ሃይማኖት እኔ የምፈልገው ለመለኮታዊ አምላክ መስገድና መጸለይ ብቻ ነው የምፈልገው ወንድሞቼ። እኔ የመለኮት አምላክ ጥማት ያቃጠለኝ ሰው ነኝ። በጥቅስና በመጽሐፍ ቅዱስ ጋጋታ መንግስተ ሰማይ አይገባም። ለመለኮታዊ አምላክ ሰግደህ አንድ ስግደት የምትሰግደው ይበልጣል እና እኔ አምላክን ማምለክ የተጠማው ሰው ነኝ። መለኮታዊውን አምላክ የማምለክ ጥማት ውስጥ ያለው ሰው ነኝና ወንድሞቼ እንግዲህ በጣም እንግዲህ እናንተን ከማስከፋው በላይ እኔ አላህንና እንግዲህ ነብዩ መሐመድን በመሳደብ በስዕል ብትሉ በጽሁፍ ብትሉ እጅግ በጣም ብዙ ደረጃ ይጃለሁ። እስከ ብዙ ደረጃ እናንተን ምን ብዬ ይቅርታ እንደምጠይቃችሁ አላቅም። ብላችሁም ምንም ላይሰማችሁ ይችላል። ትንሽ ሊሰማችሁ ይችላል። ምናልባት ልባችሁ ደስ ሊለው ይችላል። ትንሽ ልትረጋጉት ይችላላችሁ። ይቅርታ ብዬ ማልጨርሰው ግን አምላክ አለ። እድሜ ልኬን ይቅርታ ብዬ ማልጨርሰው አላለቅስም። እንደዚህ ያለቀስኩ ምናምን አልነግራችሁም። ግን ያለብኝ እልህ ነው እዚህ ድረስ የሄድኩትኝ ካለብኝ ጥማት አምላክን እርሱ የሚፈልገውን ከማሰብ የተነሳ እግዚአብሔር በመጽሐፍ ቅዱስ እንደዚህ ይላል፣ እኔ ቀናተኛ አምላክ ነኝ ይላል። ክብሬን ለማንም አልሰጥም ይላል። መለኮታዊ አምላክ ቀናተኛ ነው። ማንም የለም ከእርሱ ውጪ። ከእርሱ ውጪ ምንም ነገር አይሳሳትም፣ አይጨምርም፣ አይቀንስም። የሆነ ነገር አድርጎ አምላክ እንደዚህ አርጉ ብሎ ወደ ሌላ ነገር ሰዎችን ወደ ስህተት አይከትም። እግዚአብሔር ቀናተኛ ነው። መለኮታዊ አምላክ ቀናተኛ ነው። አምላክ ቀናተኛ ነው ይላል መጽሐፍ ቅዱስና ለመለኮት ቅናት አለኝ። እጅግ በቅናት እቃጠላለሁ። ስለዚህ የቅናቴ እረፍት ደግሞ ያገኘው የቅናቴ እረፍት የሚያገኘው በነገራችን ላይ ቁርአንን ሳነብ ንጽጽር አድርጌ ደክሞኝ ምን ብዬ ገብቼ ቁርአንን ሳነብ ቀስልና ተረጋግቼ ሁኔታዎችን እንዳስብ ያደርገኝና ከዛ ደግሞ ድጋሚ ወደ ጭቅጭቁ ዓለም ስገባ ሌላ ሰው ሆናለሁ። ነገር ግን ቃሉ ቀስ ያለ ስራውን እየሰራ ነው፣ እየቆየ ስራውን እየሰራ ነው። የማነሳቸው ምክንያቶች እስካጣ ድረስ እና የሆነ ይሄ ምክንያት አለኝ እምለው እስካጣ ድረስ ነው እስልምና ይገባኝ። የሚገርማችሁ ይሄ ምክንያት እስቲ እንደው ቆይ እንደው እዚህ ጋር እኮ እንትን ይላል ብዬ ምክንያት ፈልጌ ምክንያት አጣው። ይሄ ነው የምለው ምክንያት። እኔ ፈለገ ንጽጽር የሚሰሩ ልጆች እዚህ ቲክቶክ ላይ ያሉ ሰዎች የምንሄድበት እኔም ስለነበርኩበት የምንሄድበት ርቀት ምንም አናገኝም። እንደኔ ልባችሁ አይሰበርም። ቆይቶ ግን መሰበሩ አይቀርም። ልትቆዩ ትችላላችሁ። ትንሽ ጊዜ ይወስድባችሁ ይችላል፣ ሊረዝም ይችላል፣ ምን ሊል ይችላል። ግን የሆነ ታይም ላይ የሆነ ጊዜ ላይ እየገባችሁ ከመጣ ቁርአንን የምታነቡና ሐዲስን የምታነቡ ከሆነ እውነታው ይገባችኋል። ወደ እውነታው ልባችሁ ያዘንብላል የሚል መልእክት አለኝ። ባጭሩ በጣም አረዘምኩት። ወንድሞቼ የምትሉት ነገር ካለ የምትሉትን በሉና ኢምራን በጣም ስለምወደው መጨረሻ ላይ ሻሃዳ እንግዲህ ከኢምራን ጋር እንይዛለን በፍቅር ማለት ነው። በፍቅር እንግዲህ እንደኔ እስልምና የሚጠላ የለም ጋይስ። እኔ ያለብኝ ጥላቻ ስልኬን ከፍቼ ባሳያችሁ ወይኔ የተወያየውባቸው የጻፍኳቸው አንዴ እንደውም ኡስታዝ ወሂድ ተቆጥቶ የሆነ ነገር ተናግሮ የነበረ አላህ እጅ ምናምን አድርጌ ሰርቼ ሁሉም ክርስቲያኖችም እንትን ሲያረጉት ነበርና እንትን እዚህ ጋር አይን እዚህ ጋር እግር እጅ ምናምን ይያልኩ ማለት በጣም ነብዩ መሐመድ ላይ እስልምና ላይ ብዙ ነገሮችን ርቀት ሄጃለሁ። እኔ የሄድኩበትን ያህል ርቀት ማንኛውም ክርስቲያን ሊሄድ አይችልም። ማንኛውም ቢሄድም መጨረሻ እስልምና ነው የሚቀበለው። እኔ በህይወቴ ማረሳት አንድ ሙስሊም ስቅስቅ ብላ አለቀሰች። ስለ ነብዩ መሐመድን ሲሳደብ ሰምታ
በቃ ማቀርበው ስለሌለኝ ምናገረው ስለሌለኝ እንትንምለው ጠይቄ ሁሉንም ስለጨረሱ የሆነ ነገር ሳሳያት ልጅቷ አለቀሰች። ወላሂ እስልምናን እንደው አላህ ይስጥ በተረፈን ምን ልበል ብላ በቃ ምንም አላለችም፣ ጥላ ሄደች። ከዛ በወቅቱ ትንሽ ምንም አልተሰማኝም ነበረ። ብዙ ሰዎችም ቴክስት ስለሚያደርጉ ስድብም ምንም ያዘንኩ። አንዴ ማነው እፎይ ላይቭ ገብቶ ስሙን ቀይሮ ነበርና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበርና ሻይ ቤት ቁጭ ብዬ የሻይ እየጠጣው ቲክቶክ ላይ ስገባ ላይቭ የሚያንጠባጥበው ነብይ ይላል እና እኔ የገባው መሰለኝ ላይቭ። ምክንያቱም እኔ በፊት አደርገው ነበረ እሱ ላይቭ እዚህ ከመምጣቱ በፊት እና ብዬ ይሄ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል ብዬ እኔ በፊት ስለማረገው ስተቱን ስለማቀው በጣም ልቤ እንትን አለ፣ በጣም አዘነ። እንደዚህ አይነት አካሄድ መጨረሻው ምንም ውስጥ ልብ መስበር ነው እና እንደውም የበለጠ ከመለኮታዊ አምላክ እየራቀን ነው የምንመጣው። ወንድሞቼ በጣም ይቅርታ እንግዲህ ብዙ አወራውባችሁ፣ እጅግ ብዙ ነው ያወራሁት። በጣም ይቅርታ አድርጉልኝ። ሌሎቹ ግን እንዲማሩበት ፕሮግራም ይይዛችሁ አንድ ቀን ስለ እስልምና ላይ ያለው መሰረታዊ የድህነት መንገዶችን ሌሎችም ክርስቲያኖች እኔ አዲስ ተማሪ ነኝ፣ ምንም አላቅም። አሁን በጥሩ ስነ ልቦና ምንም ማላቅ ሰው ነኝ። ስለዚህ ሌሎችም እንዲማሩበት ፕሮግራም ያዙና አንድ ቀን መድባችሁ ጃቢርም አለ ስለ እስልምና ጥሩ የድህነት መንገድ ማለት ነገረ ድህነትን እንዴት ሰዎች ወደ ድህነት መምጣት እንዳለባቸው ትምህርቱን ታስተምሩ አብራችሁ ልሆንና እኔም ለመማርና ለመስማት ዝግጁ ነኝ። ብዙ ጊዜ ግን ያው ስራ ምናምንም ስላለኝ እዚህ ቲክቶክ ላይ ላልመጣ እችላለሁ። ወንድሞችና ሌሎቻችሁም እዚህ ያላችሁ ጨርሻለሁ። በጣም ይቅርታ ግን አረዘምኩት። እሺ ጉዳይ ዲያ አይዶን የሆነ ጥልቅ የሆነ ህልም ውስጥ ነው የከተትከኝ። ብዙ አይነት ህልም አይቻለሁ፣ ይሄኛው ይለያል። ያው ቅድሚያ የምንሰጠው ለሻሃዳው ነው፣ ምክንያቱም ስለአሁን ብቻ ስለሆነ እርግጠኛ የምንሆነው። ኢምራን ጉዳይ ዲያን ሰላም ብለውና እንግዲህ ሻሃዳ ሲይዘው ከዛ በኋላ ወንድሞችም ማሳብ አላቸው እነ ሰላም ኡስታዝ ጀማልም አህመድም ያሉ ልጆች አሉ። እነሱ ማሳባቸውን መግለጽ ስለሚኖርባቸው እንትን ይላሉ። ሌላው ግን ይሄን ነገር ከማለቴ በፊት ከማድረጋችን በፊት ሞዴሬተሮች ሰው አታስገቡ፣ አታስወጡ። ማንም ሰው ከወን በኋላ ሞዴሬተር ገስት እንዳያስገባ እንዳያስወጣ እኔ እቆጣጠራለሁ ማለት ነው። እንትን በሉ። ኢምራን መቀጠል ትችላለህ። ኦኬ አኺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም መልካም ሐሳብ ሰላም ብያለሁ። ኢምራን እንደነ ሰላም ነው አለን ኢማማ አልሐምዱሊላህ። ወላሂ ምን እንደምልህ ራሱ ወላሂ ጠፋብኝ። ቆይ ከሻሃዳው በኋላ ኢንሻአላህ አንድ ለፕሮንት ያስቀምጣለሁ። ብቻ ግን ስልክ የሆነ ማመንም ከብዶኛል። ወላሂ መልካም እዚህ ቀለልኩ አይደለም፣ ማመንም ከብዶኛል። ብዙ ነገር ተቀላቀለ ስሜት የተሰማኛል። አልሐምዱሊላህ ዋናው ልብህን አላህ ክፍት ሳደርግ እና እሺ ኢምራን እኔ የሚለውን ከኔ ጋር ተከትለው እሺ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን عبده ورسوله الله أكبر الله أكبر الله أكبر አሁን አንተ ወንድሜ መልካም ሐሳብ አልহামዱሊላህ ወደ እስልምና ገብተሃል ማለት አንዴ በአማርኛ ደግሞ እንበለው ከአላህ በስተቀር
በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር። ጉዳይዳ ሐሳብን ግለጽና ኢንሻአላህ ቀሪ ደግሞ የምነው ነገሮች አሉ። ቀጥል። ምን ሐሳብ? እሺ አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላህ ረቢል ዓለሚን። ክብር ምስጋና ለአላህ ለዓለማቱ ጌታ። ጉዳይዲያ አላህ ያጽና እስቲቃማውን ይስጥ ነው የምለው። ሁላችንንም አላህ ያጽናን። እንግዲህ እኔ እንጃ በቃ የአላህ ስራ የሚገርም ነው። አልሐምዱሊላህ። እንግዲህ አንተ ካሁን በኋላ እንደተወለደ ሕፃን ልጅ ነህ። እንግዲህ አሁን ሻሃዳ በያዝክበት ቅጽበት ላይ አላህን በብቸኝነት ለማምለክ ፈቅድክ እሱን ለመያዝ እሱን በማምለክ የዘላለም ሕይወት ለመያዝ ወስነ እርምጃን ሀብለ ጀምራል። አላህ ደግሞ ከዚህ በፊት የሰራቸውን ኃጢያቶች ጠቅላላ ምሮክ ልክ እንደ ሕፃን ልጅ ነው። ልክ እንደ ሕፃን ማለት ነው፣ ምንም ኃጢያት እንደሌለበት እና አላህ ጽናቱን ይስጥክ ነው የምለው። አይ ቲንክ አንተን እንዲያወራ ማለት ይከብዳልና ኢምራን ብታወራ ነው ደስ የሚል። ኢምራን አውራና ጉዳይዲያ ግን ጊፍተሮች ጊፍት አትስጡኝ። ጊፍት አልፈልግም በእናታችሁ። ሌላ ነገር እንዳይመስል ሰዎች እንደዛ እንዳይመስላቸው ቀጥታ ንግግሩ ከማሰብ በጣም ነው ደስ ያለኝ ከምነግርህ በላይ ወላሂ ራሴ መቋጠር ራሱ የከበደ። ያው መጀመሪያ አልሐምዱሊላህ ነው ማለት ያለ ሁላችሁም ኮሜንት ላይ አልሐምዱሊላህ በሉ። ለዓለማቱ ጌታ ለኃያሉ አምላካችን ምስጋና ይገባው። ከዛ ከጨለማ አውጥቶ ወደዚህ ወደ ብርሃኑ ላመጣህ ጌታ ምስጋና ይገባው። አንተም አላህን አመስግን፣ ከዛ ጨለማ ላወጣህ ማለት ነው። ያው እንደምናውቀው አንድ ሰው ሲሰልም ወደ እስልምና ሲመጣ ሙሉ ያለፈው ኃጢያቱ በሙሉ ይማርለታል። ነብዩ ሰለላሁ ዐለይሂ ወሰለም አምላካችን በሱረቱል አንፋል እንደዚህ ይላል፣ ቁል ለዚነ ከፈሩ ይንተሁ ይግፈር አለ። ለነዚህ ያለ ካዱ ሰዎች በላቸው አለ ይንተሁ ቢከለከሉ ከተግባራቸው ቢያቆሙ እያደረጉ ያሉት መጥፎ ነገር ቢያቆሙ አለ ይግፈር ለሁም ማቀር ሰበቅ አስቀድሞ የሰሩት ነገር በሙሉ ይማርላቸዋል አለ። ሰማችሁላችሁም? ያለፈው ነገር በሙሉ ይማርልሃል። አሁን መልካም ጉዳይዲያ ወይ መልካም ሐሳብ በጣም ብዙ ነገሮች አድርገሃል። እንደምናውቀው ድሮ ንጽጽ ላይ በጣም ብዙ ነገሮች አሳልፈናል። ኦኬ ያ ሁላ ነገር አላህ ምሮልሃል። ቃል በቃል ይግፈር ለሁም ማቀር ሰበቅ ነው ያለው። ኦኬ ለምን? የሙስሊሞች አምላክ ኃያሉ አምላክ አላህ ሱብሓነሁ ወተዓላ መሐሪ ነው። እንደዚህ ይላል ላ ተቅነቱ ሚን ረሕመቲላህ አለ። ከአላህ እዝነት ተስፋ አትቁረጡ አለ። ኢነላህ የግፍሩ ዙኑበ ጀሚዓ አላህ ሁሉንም ኃጢአት ይምራል። አላህ አንተ እሱን ቢሆን በታንቋሽም እሱን ብትክድም አንተ ግን አለጋ ስትመሆን አምነህ ከተመለስክ አላህ ይምርልሃል። መሐሪ አምላክ ነው ያለ። ኦኬ እና አልሐምዱሊላህ ልፈልጋለሁኝ። ያው መልካም ሐሳብ ጋር አክቹአሊ ንጽጽር ሲጀምር ጀምሮ እንተዋወቃለን ማለት ትችላላችሁ። ካስታወሳችሁ ድሮ የነበራችሁ ካላችሁ ታስታውሳላችሁ። እስክሪንሾት ራሱ ከፍቼ ባሳያችሁ እንደው ላሳያችሁ ራሱ ዝም ብዬ ግን ላሳይ እንዴ ግጥተው በይቅር በቃ ከ23 ጀምሮ መልካም ሐሳብ ጋር ለይቱ ሙሉ አብረን ነበር የምናመሸው ካስታወሳችሁ። ከ23 አስባችሁታል። ኦሬዲ ከ2 ዓመት ከ6 ወር ማለት ነው። 2 ዓመት ከ6 ወር ሙሉ መልካም ሐሳብ ጋር እንተዋወቅ ነበረ። ከዛም ውጭ አልፎ ብዙ ውይይቶችን ዲቤት ከኔ ጋር በጣም መልካም ሐሳብ ካስታወስ ብዙ ዲቤቶችን እናደርጋለን። ብዙ ውይይቶች ነበሩ። በዛም ከስድቦችም ነገር ነበሩ ካስታወስክና እኔ የገረመኝ ያ ሁላ ነገር አልፎ አላህ ምን አይነት አምላክ እንደሆነ የተረዳው በዚህ አላህ ምን አይነት ሰውን እንደሚያጣ አታውቁም። አያችሁ አይደለ? አሁን መልካም ሐሳብ በዛን ጊዜ አሁን ባስብህ እኔ ማመን ይከብደኛል ወላሂ። ማመን ካስታወስክ በጣም ነበር የምንሰዳደበው ሌሊቱ ሙሉ ጀማ ቢላህ አለይኩም 8 ሰዓት 9 ሰዓት እየሆነ አንተኛም ነበረ። እንደው ከፈልገ ሰዓቶች ራሱ ስክሪንሾቶች አሉኝ አጋጣሚ የተላላከ በውስጥ ማለት ነው አለ እህቶች የሚልኩልኝ እና ከዛ ጨለማ ላወጣህ ጌታ ምስጋና ይገባው ማለት እፈልጋለሁ። ሌላ ሐሳቢ ባንዴ ተበታተነብኝ እንዴት እንደሆነ አላውቅም። ብቻ ግን ጉዳይዲያ በጣም ደስ ብሎኛል። ከምታስበው በላይ ደስ ብሎኛል ወላሂ። ለአንተ በጣም ነው ደስ ያለኝ። ኦኬ ከዛ ጨለማ ስላወጣህ እንዲሁም ልብህን አላህ ስለከፈተልህ በጣም ደስ ብሎኛል። ያው አንድ ሰው በእስልምና እንደምታውቀው አንድ ሰው ሲሰልም ትልቅ ነገር ማለት እሱ ነው። ኦኬ አብሶ ደግሞ አላህ በእኛ እጅ ሲያሰልም ማለትም በቃ ቲክቶክ ላይ መተህ መስለም እኔ የሚገርመው እና ያ ጀማ አንድ ነገር ላስታውሳችሁ እፈልጋለሁ። እርሱ ምንድነው መልካም ሐሳብ መጀመሪያ ጊዜ ቲክቶክ ሲመጣ የሚለው ነገር ላንሳና ተቀጣላችሁ ወንድሞች። መልካም ሐሳብ ቲክቶክ ላይ ሲመጣ መጀመሪያ ጥሩ ልጅ ነበረ።
አስታውሳለሁ ለመጀመሪያ ጊዜ እንደውም የተዋየው አንድ እህት ሀያት ከምትባል እህት ጋር መጀመሪያ ጊዜ መጥቶ ላይቫችን አይቶ ገባና ቲክቶክ ላይ ንጽጽር አለ እንዴ በቃ እመጣለሁ ብሎ ነው የሄደውና ከዛ በኋላ ነው ነገሮች እየተቀየሩ የመጡትና ከመጀመሪያው ጀምሮ ተስፋ አይብህ ነበረ እና መልካም ሐሳብ እኔን ተወኝና ማለት ነው እናቴ ወላሂ አሁን ነገር መልካም ሐሳብ ታውቃለች ታስታውስ ድሮስ ወይ ሰማይ ነበረ ማለት ነውና መልካም ሐሳብ ሊሰማው ተነሳች እንዴ መልካም ሐሳብ ድሮ አንተ ጋር ይገባለች የሆነ ጊዜ ጠፍተህ ነበርና ካስታውስ መጥተህ ሰላም ብዬሽ ነበር እንደው መልካም ሐሳብ እንዴት ነህ ስለ ሰምታ ነበርና እሷ ራሷ ደስ ብሏት ልነግርህ እፈልጋለሁ እና ሁላችንም ኮሜንት ላይ ደስታቸውን አይተሃል በጣም ደስ ብሎናል ደስ ያለ ምንድነው ሲባል አንተ አንድ ወንድማችን አንድ የሰው ዘር አንተ አንድ ወንድማችን አንድ ኢትዮጵያዊ ነው ወንድማችን ነህ ከጨለማ ወጥተህ ወደ ብርሃን ስለመጣ ራስህን ስላደረክ ደስ ብሎናልና አላህ ኢንሻአላህ እስልምና ያጠንክርህ በቻልክ ነው ከዚህ በኋላ እስልምና እንደምታውቀው ሰለምክ ተብሎ አታርፍም ከሰለምኩ በኋላ በጣም ብዙ ግዴታዎች አሉብህ ከቻልክ ማለት ነው ላይቭ ትንሽ ጊዜ ራስ ላይ ፎከስ ካደረክ በኋላ ላይቭ እየገባ ስታት እንደበሰራው ነገር ንገራቸው ኦኬ ይሄ ራሱ ከተውባ አንድ መስፈር ነው ተውባ ምታረጋለ እየገባ እዚህ በቃ ታወራለህ አልፎ ሲመች ማለት ነው ኢንሻአላህ በሁሉም ከጎን ነኛው በውስጥም ስለምናወራ እጽፍልሃለሁ ኢንሻአላህ ቴሌግራም ላይ የተለያዩ ነገሮችን እንላላካለን በሁሉም ነገር ከጎን ነን ከዚህ በኋላ የፈለከው ነገር ካለ ችግርም ካለ ደስታም ካለ ሁሉም ነገር ካለ ወንድማችን ችግራችን ሁሉ ጊዜ ከጎን ስላለን ኢንሻአላህ ወንድማችን እየመጣህ አውራ እና ለመጨረሻ ጊዜ ምንድን ነው የሚልህ አልহামዱሊላህ በጣም ደስ ብሎኛል መልካም ሐሳብ ወንድሞች ቀጥሉ እሺ ጉዳይ ያቀጥል አመሰግናለሁ ላመሰግነው ኢምራንን በእውነት በጣም ማመሰግነው እንግዲህ አልহামዱሊላህ ነው የሚባለው ያው እንግዲህ አመሰግናለሁ የተመሰገነ ይሁን አልহামዱሊላህ ነው ያው እንግዲህ የተመሰገነውን ከማለት ውጪ ሌላ ቃላት እንግዲህ ምን ይባላል ስለዚህ በጣም ደስ የሚል ክፉም ቢሆን ንዴትም ስሜትም ብዙ ነገሮች የተቀላቀሉበት ቢሆንም ልብ የሚሰብርም አንዳንድ ጊዜ ቢሆንም መንገዱ ነገር ግን እውነቱ የታየው ሰው ቀጭን ትንሽዬ ብርሃን ጭላንጭል የሚታየው ሰው እንግዲህ ዋናው ነገር እሱ ነውና የሰው ልጅ የሚያስፈልገው ወደዛ መድረስ ነው እና በጣም እንግዲህ ብሎክ አድርገኛል መሰለኝ ኢምራን እንግዲህ ያው በብሎክ የተለያየ ነው መሰለኝ ብዙ ልጆች ጋር ነው ብሎክ የገባሁት ያው ብሎክ ተደራርጋለሁ ከብዙ ልጆች ጋር ያው ስላስቀየምኳችሁ ነውና በእውነት ከልብ ይቅርታ ጠይቃለሁ አመጣጡን በቃ እኔ የመጣውበት መንገድ ነው እስልምናንም እንግዲህ የተሳደብኩበት አላህንም ነብዩ መሐመድንም የተሳደብኩበት መንገድ አምላክ ወደፊት ይህንን ይቅርታ ያልኩት እንድኖር ስለፈቀደ ሊሆን ይችላል ለምን ይሄን ሁሉ አረኩ ይሄን ሁሉ ነገር ውስጥ ለምን ገባው እምለበት ተናገርኩት በአፌ ተሳሳትኩት ስህተት ምናልባት ዱዓ ያረኩኝ ከአላህ ረህመትን እየለመንኩ ወደ ፈጣሪ መመለስበት መንገድ አርጎልኝ ሊሆን ይችላል እላለሁና በዛ ነው ምጽናናው ሌላ ነገር የለኝም ወንድሞቼ እዚህ ያላችሁ እህቶችም ያስቀየምኳችሁ ለአላህ ብላችሁ አፉ በሉኝ ወይም ደግሞ እንግዲህ በእኛ ሀገር ቋንቋም ደግሞ ለአላህ ብላችሁ ይቅርታ አድርጉልኝ ይቅር በሉኝ ነው የሚባለውና ይቅር በሉኝ እምነት የምንጣላበት መንገድ ሳይሆን የምንዋደድበት የምንፋቀርበት ነው ሁላችሁንም ልባችሁን እንግዲህ ለፈጣሪ የተሰበረ ያድርግላችሁ እንግዲህ ይሄንን አመለው ሌላ አመለው ነገር የለም በጣም አመሰግናለሁ ለሁሉም ነገር ኢምራኖ አብረን ያሳለፍናቸው ጊዜያቶች በጣም ብዙ ነገር ካንተ ተምሬያለሁ በጣም ብዙ ነገሮችን የተማርኩባቸው ለአምላክ ያለህን አንድ አምላክን ለሰው ልጆች ሁሉም የሰው ልጅ ፍጥረታቶች እንዲያመልኩት ለርሱ ልብህን እንግዲህ ሁሉ ነገርህን ሰውተህ ነበረ ከኔ ጋር ስትነጋገር የነበረው በጣም ኃይለኛ ነው አንድ ብዙ ክርስትና ንጽጽር የሚሰሩ ልጆች ምን ይላሉ መሰላችሁ እኔም ስለምል እስልምና ስፒሪቱ ከባድ ነው በብዛት መምህራኖች እስልምና ንጽጽር አያረቁ ለምንድነው እኔም እንደዛ ስለምል ስፒሪቱ ከባድ ነው
ቻሌንጅ ማድረግ እስልምናን አይቻልም። እስልምናን አስተምሮቱን አንብበህ ተሳስቷል ማለት አትችልም። በጣም ዲፕሊ በቃ ከአምላክ ጋራ ሰው ልጅ መታገል አይችልም። ከፈጣሪ ቃል ጋራ መታገል አይችልም። ማመን ብቻ ነው ያለው አማራጭ፣ ማመን ብቻ ነው። ስለዚህ ኢምራንዬ ይህንን አምላክን የሚመለክበትና የሚታመንበት መንገድ በማሳየት ላይ አብረኸኝ ስለተገናኘን ከልብ በጣም እምወደው በቲክቶክ ላይ በጣም እምወደው ወንድሜ ነህ። ይህንን ነገር ለማለት ነው። እንግዲህ ቴንኪው በጣም አመሰግናለሁ። እሺ እዚህ ጋር የረሳሁ ሁለት ፖይንቶች አሉ። ጃ ፍቀድልኝ ሁለት ብቻ። እሺ ቶሎ በሉ። እሺ ሁሉም ሰው ማውራት ስለሚፈልግ አጠራ አድርጉት። ፍቅር በፍቅሩ ናችሁ እኮ እንዴት ነው ነገሩ? ቀጥል። መጀመሪያ መልካም ሐሳብ እኔም ይቅርታ ከማለት የሚጀምረው። እሺ መልካም ሐሳብ ያው እንደምታውቀው 2 ዓመት ማለት ቢሆንም መሀል ላይ መቀየም አለ፣ ብሎክ መደረግ አለ እና ለነሱ ነገሮች በሙሉ አስቀይሜ ከሆነ ይቅርታ ጠይቃለሁ መጀመሪያ። እሺ መልካም ሐሳብ። ሁለተኛ ፖይንት ደግሞ ምንድነው የሰራሁት ነገር ምናምን የሚል ፖይንቶች አንስተህ ነበርና እሱ ላይ ሷሃቦች ምሳሌ ሷሃቦችን ወስድልህ ማለት ነው። ሷሃቦች የተለያዩ ኃጢአት የሰሩ ሷሃቦች ነበሩ። ወላ ኃጢአታውና ማለት ነው ሙስሊሞችን የሚገሉ ሷሃቦች ነበሩ። ምሳሌ ኻሊድ ኢብኑ ወሊድ ሙስሊም ነው የገደለው። ያውም ታላላቅ የነቢያችን አጎት ነው የገደለው። እንደዛ እንኳን እሷ አይደለም የገደለው ብቻ ግን እንደዛ እንኳን የተገለው ማለት ነው እስልምና ሲቀበል አምላክ ይመራቸዋል። ለምን የሙስሊሞች አምላክ መሐሪ ስለሆነ በእሷ ተጨነቀሽ ብቻ አንተ ተውባ አድርግ። ተውባ ምንድነው ማለት ንስሐ መግባት ማለትም የሰራው ነገር ስህተት እንደሆነ አምነህ በቃ ኃጢአት እንደሆነ ገብቶ በቃ በኸይር ስራ በጥሩ ነገር ለመለወጥ ከዚህ በኋላ ሞክር ኢንሻአላህ። ይሄ ነው ያለኝ። ወንድሞች ቀጥሉና መልካም ሐሳብ። እኔም በጣም ነው የማከብር። ድሮ ጀምሮ አክቹአሊ አንተ ጋር ስወይ ደስ ይለኛል። የሆነ ጥሩ ነገሮችም አሉ። ድሮ ጀምሮ ራሱ ካስታወስክ በጣም ብዙ ነገሮችን አብረን ስልድቦች ቢኖሩ በቃ ብዙ ባነስማማም ብዙ ነገሮችን አብረን ተምረናልና በዚህ 2 ዓመት እኔም በጣም ላመሰግንህና እንዲሁም ደግሞ ካንተ አንድ ነገር ተምራለሁ። እሱ ምንድነው በሰው ተስፋ መቆረጥ እንደማንችል። በሰው ተስፋ መቆረጥ አሁን ያንተ የድሮ ቪዲዮ ያየ እኔ እንጃ እንዴት ልበል። መልካም ሐሳብ ድሮ ካስታወስክ በጣም ነበር እንትን የምትለውና ያንን ስብዕና አይቶ ሰው እንደሚቀየር ካንተ አይችብሃለውና መልካም ሐሳብዬ በጣም ላከብርህና ምን ያክል እንደሙሉ ልገልጽልህ ፈልጋለሁ። ወንድሞች ቀጥሉ። አመሰግናለሁ። ሳላ ቀጥል። ይቅርታ እሺ፣ ሁላችሁንም ስላስጠበቅኳችሁ ገስት ላይ የላካችሁ ሰዎች አስገባችኋለሁ። ትንሽ ታገሱ። ኦኬ ሰላም አለይኩም ሁላችሁም እዚህ ውስጥ ያላችሁ 1300 ሰዎች ወንድማችን መልካም ሐሳብ ጉዳዲያ እንኳን አላህ Subhanahu Wa Ta'ala ወደ ተፈጠርክበት ወደ ዲን አልኢስላም አመጣ። በጣም ደስ ብሎኛል። አንተ እንግዲህ ረጅም ጊዜ እንተዋወቃለን ካንተ ጋር የተወሰኑ ውይይቶችን አድርገን ነበር የምታስታውስ ከሆነ ስለ አዛዚል ስለ ብዙ ነገራቶችና አልጠበቅኩም ነበረ። አልহামዱሊላህ አላህ Subhanahu Wa Ta'ala ለሚሻው ሂዳን ይሰጣል ነው። በጣም ቅድመ እስልምና ያሉበት ህይወት ምንም ማተር አያረግም። በጣም ሳዳቢ ሊሆኑ ይችላሉ፣ በጣም የተለያየ ነገር የሚያነሱ ሊሆኑ ይችላሉ። ግን አምላክ ሂዳያ ሲሰጥ እንትን አያደርግም። ታውቃላችሁ የፈለገ ሳዳቢ እንኳን ቢሆን በእነሱ ተስፋ መቁረጥ እንዳሌለብን ነው። አንዳንድ ሰዎች ሚዲያ ላይ ወጥተው ስለ እስልምና ሲሳደቡ ኦኬ ተስፋ መቁረጥ የለባችሁ። ምክንያቱም አምላክ ነው ሂዳያ የሚሰጠው። በጣም ጠንካራውን ስስ የሚያረግ አምላክ ነው። እሱ የሚመራውን የሚያጣም የለም፣ እሱ ያጣመመውን ደግሞ የሚያቀና የለም ይላል። ስለዚህ እኔ ካንተ ያየሁትም የተማርኩትም ነገር ምንድነው እንግዲህ ማንኛውም ሰው የፈለገው ሁኔታ ላይ እንኳን ቢሆን አምላክ ሊመራው ካሰበ ማንም ሊያስቆመው እንደማይችል ነውና አላህ Subhanahu Wa Ta'ala እንግዲህ ጽናቱን ይስጥህ ላንተ፣ ለኛም ደግሞ እንዲሁ ይስጠን። ደስ ብሎኛል። ሌላ ጊዜ በውስጥም ቢሆን እናወራለን። እዚሁ ጋር ላብቃና በኋላ ላይ ሐሳብ ሲኖረን ጨምራለሁ ኢንሻአላህ። ደስ ብሎኛል። አንተ እንኳን ደህና መጣ። ሰላም አለይኩም። ሳላዬ በጣም እሺ ጀዛከላህ አህመድ ሳላዬን እንትን በለብላ መስግነውና ኦኬ ያው በእውነት እዚህ ቲክቶክ ላይ ንጽጽር የምትሰሩ ወንድሞች ከብዙዎቻችሁ ጋር ንጽጽር አድርገናል። ያው ተገናኝተን በብዙ ነገር ሳላም አንዱ ነው። በጣም ጎበዝ እንግዲህ በጣም ብዙ ነገሮችን በቲክቶክ ላይ የሚያስተምር ወንድማችን ነው። ያው እንግዲህ ብዙ ነገሮችን ዲስከሽን አድርገናል። ያው ስንገናኝ አድርገናልና
ሳላዬ በጣም አመሰግናለሁ። አላህ እንግዲህ ይጨምርልህ፣ አላህ ያክብርልኝ፣ ከፍ ያለ ዋጋ ይስጥህ፣ ለምታደርገው ነገር ለምታደርገው ስራ ትልቅ ቦታ ይስጥህ እላለሁ ወንድሜ። በተረፈ በጣም አመሰግናለሁ። እሺ ቴንክ ዩ። እሺ ትንሹ ቀጥል። እንትን ነው ልክ እያወራን ከሆነ በኋላ ወይ ተውት በቃ ትንሹ ቀጥል፣ ችግር የለውም አይከማንሽ። ቀጥል ትንሹ። መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ከላይም ከታችም ያላችሁ ወንድሞች እንደምን አመሻችሁ? እሺ እኔ ምንም እየገረመኝ ነው። ብቻ ሐሳቤን ምናልባት በትክክል አልገልጽ ይችላል። ብዙ ቦታ ይቅርታ ጉዳይ ዲያ ሰላም አለይኩም። ዛሬ አትቀድመኝ አንተ ረባለ ተቀድማል። ጉዳይ ዲያ ሰላም እንትን ያዘጋጀት አረ ይደብራል ጃወላ። እሺ በለው በቃ እሺ። አንተ አሁንማ አልከው ባክ ዮጋሺ ማርሻለ እንዴት? እሺ እኔስ ወደ ሐሳባችን እንመለስና ጉዳይ ዲያ መጀመሪያ አካባቢ ትንሽ አውቀው ነበረ። ትንሽ ብዙ ቲክቶክ ላይ ቅርብ ነኝ እንግዲህ ታውቃላችሁ። መጀመሪያ ቴሌግራም ላይ ነበርኩኝ። ቲክቶክ ላይ ስመጣ በጣም እንትን ማለት አላውቀውም። መጀመሪያ አሁን የምና ይምሩና የተናገሩት መጀመሪያ የነበረውን ፐርሰናሊቲ አላውቀውም። ቲክቶክ ላይ ያህል አልቆየውምና እንትን ይላል የሆነ ጠንከር ያለ ነገር ሲናገር ነው ማውቀው። እና ጉዳይ ዲያ ካስታውስክ በውስጥ ራሱ እናወራ ነበረ። በጣም በውስጥ እናወራ ነበርና በውስጥ ሐሳብ እንለዋወጥ ነበር ምናምን። ከዛ የሆነ ሰዓት ምን ተፈጠረ መሰላችሁ? አለመስማማት ተፈጠረ። በጣም እልህ ውስጥ ተገባ። ከኛም ጎን ከዛም ጎን እልህ ውስጥ ተገባና ጠንከር በጣም ይከባሰ ነገር ነው እንትን ማለት በፖስት ደረጃ መርቀቅ ጀመረ ምናምን። ከዛ ምን ሆነ ነው አልኩት በውስጥ አሳርፋቸው ሌሎችን ተው በላቸው መከራቸው ምናምን ሲለኝ ተው ላይክ እንደዛ ስለሆነ እኮ ላይክ መሳደብ የለብህም አንተ ምናምን አልኩት። ከዛ መለሶ ስድቡን በውስጥ ጻፈልኝ። ከዛ በጣም እንዴ ወላሂ ያኔ መጀመሪያ ከይሰማታ ብሎክ ያደረኩት አሁን ነው የፈታሁት። አላህ ያሳያችሁ። እንግዲህ ይቅርታ ለሱ ያሁን እያሳዘነኝ ነው ተግባሪ ራሱ ብሎክ ማድረጌ ምናምን እያሳዘነኝ። ለምን እንደሆነ ታውቃላችሁ? ማለት አልገመትኩትም። እንዴት ማለት በዚህ ልክ በዚህ ደረጃ የሰው ልጅ እስልምናን ተቀብሎ ብቻ አላውቅም በእውነቱ አላህ ምን ያህል ታላቅ አምላክ እንደሆነ እና ያኔ ብሎክ ያደረኩት አሁን ነው የፈታሁት። ወላሂ ምሪ አሁን በቃ አሁን ሻሃዳ ስንትን ሲል ነው የፈታሁትና አንብሎክ ያደረኩት አሁን ነው። ረስቼዋለሁ ልጁ ራሱ እና አላህ ምን ያህል ልብን ገላባጭ እንደሆነ ብቻ እኔ ሐሳቤን እንዴት እንደምገልጸው አላውቅም፣ በምን እንደማቅፈው አላውቅም ሐሳቤን። እንኳንም አላህ እስልምናን ሰጠህ ይላዬ ለአንተ ደስ ብሎኛል። እንግዲህ በንግሬም ደግሞ ብዙ ጊዜም ተያይተን እናውቃለንና ብዙ ቤት በንግሬ ካስቀየምኩ ምናምን ይቅርታ ለማለት ፈልጋለሁ። እንግዲህ አላህ ያጽና። አንድ አጭር ነገር ልበል ጃይ ይቅርታና ያ ትንሹ ጋር እንግዲህ በንጽጽር ልናደርጉላ ቀጠሮ ይዘን ነበርና እንዳጋጣሚ ሆኖ እኔ ስድብ ውስጥ ገብቼ ነበረ። በዛ ምክንያት በእውነት በጣም ማይሳደብ ልጅ እና በጣም ስነ ስርዓት ያለው ልጅ ነው አህመድ እና በጣም እንደውም በኋላ ቆጨኝ። የሚገርም ነገር ያው በብሎክ ስለተለያየን ብዙ ሙስሊም እስልምና ንጽጽር የሚሰሩ ልጆች ፊት መምጣትና አብሮ ማውራቱ ራሱ አስጠላኝ። እየተሳደብኩኝ እንደገና ስሜታዊ የሆንኩኝ ነገሮቹን ወደዚህ ነገር ውስጥ የገባሁት ያው እንደምታውቁት ስድብ ነው ምን ሰበስበው እንጂ ከዛ ውጪ ነገረ ድህነት ላይ በትክክለኛው አስተምሮት ላይ ከስድብ ውጪ የሆነ ነገርም ስላልነበረ በዛ ምክንያት ነበረ እና ሌሎችንም ማስቀየም የሆነ ጥቅስ እየጠቀሱ የሆነ ነገር እየጻፉ ማስቀየም ነበር። በዛ ምክንያት ነው። በጣም ይቅርታ እንግዲህ ወንድሜ በዛ ታይም ላይ በጣም አሳዝኛለሁ፣ አስቀይሜያለሁና ይቅርታ። ግን አንድ ማለት የምፈልገው ነገር አለ። ብዙ ክርስቲያን ወንድሞች በጣም ስለሚያውቁኝ እንግዲህ ትንሽ እኔ እናንተን መብት መጠየቁ አስፈላጊ ከሆነ እናንተ መወሰን ትችላላችሁ። ነገር ግን እኔ ከስሜ መሐመድ መሆን አለበት። ለምንድን ነው መሐመድ የምለው ስሜን የምፈልገው? ለምንድን ነው? ኤልያስ ነው ስሜ። የእስልምና ከኤልያስ አለ ችግር የለውም። በክርስትናው መሐመድ የሚለውን ስም
እንዲወጣልኝና ስሜ መሐመድ እንዲሆን እፈልጋለሁ። ለምንድን ነው እንዲሆን የምፈልገው? ክርስቲያን ወንድሞች እኔን ሊያናግሩኝ የሚፈልጉ ያው ይመጣሉ። ስለሚመጡ መሐመድ እያሉ እየጠሩኝ እንዲያናግሩኝ ስለምፈልግ ስሜ መሐመድ እንዲሆን እፈልጋለሁ። ፈቃደኛ ከሆናችሁ ማለት ነው። ይህንን ለማለት ነው። ይቅርታ ከታች ስም ያወጡ ስላሉ ኢምራን ይሁንልን የሚሉ ሰዎች አሉ። ፖለቲካ ለመስራት ነው። ግን እኔ ለምንድን ነው መሐመድ የምለው? በአንድ አጭር ነገር ልበላችሁ። ንጽጽር እያደረኩ ባይዘዌ ሌሊት ቀን አፌ ላይ የማይጠፋው ስም የአላህ መልእክተኛ የሚል ነው። ምክንያቱም እንዳለ ሐዲሳቶቹ መጀመሪያቸው ሲጀምር የአላህ መልእክተኛ እንዲህ ብሎ ነው የሚጀምረው ሁሉም ሐዲስ እና ይሄ ስም በቃ እንግዲህ ማረሳው ስበላ ስጠጣ ስነሳ ስሄድ ማረሳው ስም ሆኖብኝ ህሊናዬ ላይ ሲረብሸኝ የነበረ ምክንያቱም እየተቃወምክ እንዴት ሰላም ታገኛለህ? ልብህም ሰላም አያገኝምና አንዲትም እርከን ያላገኘውበት ስም እንግዲህ ታላቅ ነብይ እንግዲህ የነብዩ መሐመድ ስም ለኔ የሚገባኝ አይደለም። ነገር ግን ብዙ ሙስሊም አማኞችም ስማቸው መሐመድ አህመድ ይባላል። ወይ መሐመድ ወይ አህመድ ብላችሁ ከሁለት አንዱ ግን መሐመድ ብትሉኝ በጣም ደስ ይለኛል። ስሜ መሐመድ ቢሆን ደስ ይለኛል። ኢምራን ቀጥልው። አይ ኢንሻአላህ ጥሩ ምርጫ መርጠሃል። እኔ መሐመድ ልህ ነበር ያሰብኩት፣ መሐመድ ወይም ደግሞ ሶፊያን ነበር ያሰብኩት። ያው ግን ታውቃለህ ኤልያስም በእስልምና አለ። ግን ኢንሻአላህ የቲክቶክ ስም ወይም ደግሞ ሁለተኛ ስምህን መሐመድ ታደርገዋለህ። ነብዩ መሐመድ ኢንሻአላህ ነብዩ መሐመድ ይበሳቸው ስም ማለት ነው። ያው እንደምታውቀው መሐመድ የሚለው ስም በጣም የተወደደና የኻተመን ንቡዋ የተከበሩት ነብይ ስም ስለሆነ ኢንሻአላህ በሱ ትጠራለህ። ግን እዚህ ጋር መልካም ሐሳብ አንድ ነገር ልናገር፣ ሐሳብ የተምታተም ይስማኝ። ካስተው ድሮ ጀምሮ ይገርማችኋል መልካም ሐሳብ ነብዩ መሐመድ ያነበ የሚጠራው ነብዩ መሐመድ ሐዲስ ያነበ ደግሞ የሱ ሐዲስ ያላህ ትክክል ላይ ሪከርድ ራስዋል ያላህ መልእክተኛ ሁሉ ጊዜ ያላህ መልእክተኛ ነበር የሚጠራው። ሲቀጥል ደግሞ አሁን ራሱ ከፍቼ ባሳያችሁ ማለት ነው ይታያችኋል ብዬ አስባለሁ። ተመልከቱ ዝም ብዬ እንድታዩት ማለት ነው። ያው ድሮ ጀምሮ ራሱ ያው ነብዩ መሐመድ ነበር የሚጠቀመውና ከዚህ ራሱ በቃ ድሮ ጀምሮ ተስፋ እንደነበረ ያሳያልና መልካም ሐሳብ ማሻአላህ መሐመድ በሚል ይዝዳቅ። እኔ ተስማምቻለሁ። እሺ እኛም ወደናል ይሁን ብለናል። ኢሳቅ አለክ? ሰላም አለይኩም ኢሳቅ። ወአለይኩም ሰላም ወራህመቱላሂ ሐሳብንና ለሌሎች እድል እንሰጣለን። እሺ ኢንሻአላህ። አይ በርግጥ ከመልካም ሐሳብ ጋር ብዙም በእኔ አላመጣዋወቅም። በንጽጽር ላይ እኔ ወደዚህ ቲክቶክ ላይ ስመጣ እሱ ብዙ እየለቀቀ ነበር። ግን የዛኔም ቢሆን ሲናገራቸው ቃላቶች ምናምን ነገር በጣም ከባድ ነበር። በጣም አሁን እንደዚህ እስልምና ለእንደዚህ ለእስልምና ጥሩ በአመለካከት ደረጃ ራሱ አይደለም እስልምናን ይቀበላል ብዬ ላስብ። በአመለካከት ራሱ ለእስልምና ጥሩ አመለካከት ይኖረዋል እንደ ይሄ ልጅ ብለን ማናስበው አይነት ሰው ነበርና በጣም ነው ደስ ያለኝ። አላህ ይጨምርለት። አላህ በዚህ ላይ ጽናትን ይስጠው። አንድ የቁርአን አያ አስታወሰኝ። ይሄ አላህ Subhanahu Wa Ta'ala ሱረቱ ሰባ ላይ ምዕራፍ 34 ቁጥር 46 ላይ ቁል ኢነማ አዒዙኩም ቢዋሂዳ ይላል። እኔ መመክራችሁ የሚገሰጣችሁ በአንዲት ነገር ብቻ ነው። አንተ ቁሙ ሊላሂ መስና ወፉራዳ ثم ተተፈከሩ። እንደው ለብቻችሁ ማለት ሁለት ወይም ደግሞ አንድ ሆናችሁ ለአላህ በቃ ለአንዱ አምላክ ጥርት አድርጋችሁ እንድታስተውሉ እንድትገነዘቡ ነው። ወይ እውነት ያለንበት ሁኔታ ያለንበት ቦታ ትክክል ነው ወይ? እውነት እስልምናን ሌሎቻችን ማለት እውነት እስልምናን ስትቃወሙ በቃ እስኪ ካላችሁበት ማህበረሰብ ውጡና ለብቻችሁ ወይ ደግሞ ቅድም ጉዳይዲያ ያለው ነገር አለ። ለአንድ ጓደኛዬ አማከርኩት ያለው ነገር አለና እንደዚህ ወይ ለሁለት ሆናችሁ ወይ ለብቻችሁ ካለው ይሄ አብሯችሁ ሆይ ከሚላችሁ ማህበረሰብ ውጡና እንደዚህ ቆም ብላችሁ አስቡ። ያላህ ምክር እና ይሄን የቁርአን ያን ያስታወሰኝ። አንተ ቁሙ ሊላሂ ማለት ለአላህ ጥርት አድርጋችሁ መስና ሁለት ሆናችሁ ወይ ለሁለት በቃ አንተና ጓደኛ ወይ አንድና ሁለት ሰው ናችሁ
ወፉራዳ ወይ ደግሞ ለብቻችሁ ሆናችሁ አስተውሉ። አንተ ተፈከሩ በዛ ነገር ላይ አንተ ተፈከሩ ثم ተተፈከሩ ከዛ እንድታስተውሉ የያዛችሁበት ያላችሁበት ሁኔታ እውነት ልክ ነኝ ወይ ያደረኩት ያለውት የሚለው ነገር እንድታስተውሉ ነው የሚል ይሄን የቁርአን ያስተውሱኛል። እና ሁላችሁም እውነትን ፈልጉ። እኔ ንጽጽር ላይ የሚሰሩ ከሌላው እምነት በኩል ያሉት ሰዎች ንጽጽር የሚሰሩ ሰዎች እውነት ሀቅን ፈልገው ከሆኑ እኔ ሁሌም በልቤ በውስጥ ያለ ነገር አለ አላህ Subhanahu Wa Ta'ala መጨረሻቸው ይመራቸዋልና እውነት እናንተ ልባችሁ ላይ ያለው እውነት ያላችሁበት እውነተኛ እንደሆናችሁ አረጋግጣችሁ ነው ወይስ ደግሞ እንዲሁ መሳደብ እንዲሁ ከእስልምና ለማንቋሸሽ ነው? ያን ነገር አስተውሉት። ደግሞ የመረጠው ስም በጣም ደስ ብሎኛል። የነብያችን ሰለላሁ ዐለይሂ ወሰለም ስም ነው እና በጣም ነው ደስ ያለኝ ስሙን ራሱ ሲመርጥ። አላህ በዚህ ዲን ላይ ጽናቱን ይስጥ አላህ Subhanahu Wa Ta'ala። ለሌሎችም ደግሞ የሂዳያ ሰበብ የምትሆን ሌሎችንም ወደዚህ እስልምና የምታመጣ ጀግና አላህ ያደርግ። ይሄን ለማለት ነበር እስካሁን እንትን የጠበቁት። ላይ ጠብቃችሁ እኔ እዚህ ጋር ልውረድና ኢንሻአላህ ሌሎችን አስገቡ። ቀጥምሽ እሺ ጉዳይ ዲያ ምርቃትን አሚን ብለህ ተቀበልና ኡስታዝ ጀማል ጋር እንሄዳለን። ወላሂ እንግዲህ አላህ እንግዲህ ምንድነው የሚባለው እንግዲህ ትንሽ ያው አረብኛም ብዙ ጽናቱን ይስጠን ሁላችንንም ጽናቱን ይስጠን። በጣም አመሰግናለሁ። ቴንክ ዩ ወንድሜ። እሺ ጉዳይ ዲያ እሺ ኡስታዝ ጀማል ከመቀጠሉ በፊት አብዱ መርካቶ የምትለውን ነገር ቶሎ በልና ለሌሎች ቦታ እንለቃለን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ጉዳይ ዲያ መሐመድ ወንድማችን እንኳን ወደ ተፈጠርክበት እስልምና መጣህ። አላህ ያጽናህ፣ አላህ ይቀበልህ እና ስፔሻል ዴይ ነው የዛሬው። ደስ ይላል። አላህ ያጽናህ ወንድሜና ምንድነው ያሰብኩት መጽሐፎችን እንላክልህ ወደ አንተና እንጋብዝ ብለን አሰብን። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ እና ሌሎችም መጽሐፎች ምን ትላለህ? የፖስታ ቁጥር ትልክልኝና ያለበት ቦታ ከ8 ቀን በኋላ ይደርሳል ኢንሻአላህ። የት ነው ያለው? ኢትዮጵያ ነው ያለው። ከ8 ቀን በኋላ ይደርሳል። ለንደን ስለሆንክ ነገ ልክልህና በቃ ቆንጆ መጽሐፍ የእርሳቸውን የህይወት ታሪክ የያዘ ቆንጆ ረሂቀል መክቱም ይባላል። ምርጥ መጽሐፍ ነው እና ሌሎችም መጽሐፎች አሉ። የኡስታዝ ወይድ መጽሐፍ አለ። ያው አልገደሉትም አልሰቀሉትም የሚል በጣም አሪፍ ያለ የአቡ ሃይደር መጽሐፍ እንትን ይሄ ስለ ነብዩ መሐመድ ብቻ የሚናገረውን አስተምሮ ያለበትን እሱም ብቻ ላክልኝ። የንጽጽሮቹን ብዙም አልፈልግም፣ ምክንያቱም በኦንላይን ብዙ ስላነበብኩ ንጽጽር ውስጥ አይዲያ ማስገባት አልፈልግምና ስለ ነብዩ መሐመድ ብቻ የሚናገረው መጽሐፍ ላክልኝ። ማርሃባ እሱን ያ ይሄው እኔ መልእክት ለመናገር ነው። በቃ እንትን ትልክልኛለህ። አርካኑ ኢስላም የሚለው መጽሐፍ ካለ የእስልምና የእምነት መሰረቶች የሚል የፈለኩት ነበረ። ምናልባት ካለ እሱ እልክልሃለሁ። አሉ መጽሐፎች። እሺ ከንጽጽር ውጪ የሆኑ መጽሐፍቶችን ላክልኝ። እሺ አብዱ መርሐባ። እሺ ብራዘር እና በውስጥ ፎሎ መልስልኝና ኦኬ ቴክስታር ላክልኝ የፖስታ አድራሻ። ኦኬ ፎሎ አድርጌያለሁ። እሺ አመሰግናለሁ። እሺ ኡስታዝ ጀማል ይቀጥሉ። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ድምጽ ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል ኡስታዝ ቀጥሉ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ በጣም ደስ ብሎኛል። እውነት ለመናገር አንድ ሰው ወደ እስልምና ከመምጣት በላይ ደስ የሚል ነገር የለም። በተለይ ዳዕዋ ላይ ለሚሰሩ ሰዎች በጣም ደስ ይላቸዋል፣ ለወደፊትም ብርታት ይሆናቸዋል። የዛሬ ሙሐመድ የትናንቱ ጉድ አይዲያ እንኳን በሰላም ወደ እስልምና መጣ። በጣም ደስ ብሎናል።
ወደ እስልምና በመምጣቴ ትልቅ ደስታ ነው የተሰማኝ። ያንተን ታሪክ ሲሰማ ብዙ ታሪኮች ነው ትዝ ያሉኝ። ከነዛ መካከል የአምር ኢብኑ አልዓስ ታሪክ ነው ትዝ ያለኝ። አምር ኢብኑ አልዓስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ላይ ዳዕዋ ማድረግ ሲጀምሩ ነብዩን በጠላትነት ከያዙና በፖለቲካ ደረጃም ነብዩን ከተቃወሙ ሰዎች መካከል አንዱ ነበር። በመካ ላይ ነብያችን ሰለላሁ ዐለይሂ ወሰለም ዳዕዋ ሲያደርጉ የተወሰኑ አቅም የሌላቸው ሰዎች ወደ እስልምና ሲመጡ እዛ ሲጨቆኑ ወደ ሀገራችን ወደ ሀበሻ የተሰደዱ ሰዎችን ለማስመለስ ወደ ሀበሻ ከመጡ ሰዎች መካከል አንዱ ነበርና ከሱ ታሪክ ትንሽ ላካፍላችሁና ኢንሻአላህ ሌሎች ሰዎች ቦታውን ለቃለው ማለት ነው። አምር ሊሞት አካባቢ ሲል በመጨረሻ ላይ አንድ የራሱን ታሪክ ያሳውስና ምን ይላል? መጀመሪያ የነበረበትን ታሪክ ወላ አሐበ ኢለየ አን አኩነ ቀድ استمكنت منه فقتلته እኔ ዘንድ እጅግ በጣም የተወደደ ነገር ይላል የአላህን መልእክተኛ ነብዩን አግኝቼ ከመግደል በላይ ምንም የሚወደው ነገር አልነበረም ይላል። በቃ እኔ ጋር በጣም ትልቁ ነገር በጣም የተወደደ ነገር ነብዩን አግኝቼ መግደል ነበር ይላል። ግን አላህ Subhanahu Wa Ta'ala ልቡን ወደ እስልምና እንዲያዘነብል አድርጎ እስልምናን ከተቀበለ በኋላ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣና ሊሰልም ነው ለርሶ ቃል ኪዳን ልግባ ብሎ ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን እንዲዘረጉ ይጠይቃቸዋል። ከዛ ነብያችን ሰለላሁ ዐለይሂ ወሰለም ወዲያው እጃቸውን ከዘረጉ በኋላ ቀኝ እጃቸውን ለቃል ኪዳን ለመግባት የዘረጋውን እጁን መለሰ። ነብዩ ሰለላሁ ዐለይሂ ወሰለም ምን ነክቶ ነው ምን ሆነሃል ያ አምር ብሎ ሲጠይቁት የሰራዋቸው ኃጢያቶቼ በጣም ብዙ ስለሆኑ ኃጢያቶቼ ሁሉ ይቅርታ እንደማገኝ ካላወኩ በስተቀር ቃል ኪዳንን አልፈጽምም አላቸው። ከዛ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት? እስልምና ያለፈውን ኃጢያት ሁሉ እንደሚያጠፋ እንደሚያብስ አታውቅምን አሉት። ስለዚህ አንተም ከዚህ በፊት ያሳለፍካቸው ከዚህ በፊት የሰራሃቸው በሙሉ አላህ Subhanahu Wa Ta'ala ሙሉ ያብስልሃል ልክ እንደ አዲስ ሰው ነህ። ከዚህ በኋላ ለምትሰራው ብቻ ነው እንጂ ላለፈው አላህ Subhanahu Wa Ta'ala አይጠይቅህም። አልহামዱሊላህ እንኳን ወደ እስልምና መጣ። አላህ ላንተም ለኛም ጽናቱን ይስጠን። ሌላ ማስተላለፍ የሚፈልገው ነገር ምንድነው? ከወንድሜ መሐመድ የምንማረው ምንድነው ትልቁ ነገር አንድ ሰው የፈለገ የእስልምና ጥላቻ ቢኖረው አላህ Subhanahu Wa Ta'ala ወደ ቀጥተኛ ማምጣት ከፈለገ ማምጣቱ ስለማይቀር እኛ ሙስሊሞች እስልምና ላይ ክፉ ሐሳብ ያላቸው ሰዎችን ይቅርታ እናደርግላቸው እንልፋቸው። በቃ ምን እንደሚሆኑ አናቅም። ነገ ከዚህ ብዙ ነገር እንማራለንና በይቅርታ እንልፋቸው እኛ ትግስት እናደርግ ለማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛከላህ ኸይር ኡስታዚ። ጉዳይዲያ የተመረቀውን አሚን ብለህ ተቀበልና ትንሹ ስሚዞ ስቱደንት ወደ አንተ እንቀጥላለን። ጀማል ያው ንጽጽር ላይ አውቀዋለሁ አንዳንዴ አየዋለሁ። ያው ብዙ ዲቴል ባናወራም ግን በጣም ረጋ ያለ በጣም ቀስ ብሎ የሚያስተምር በጣም ደስ የሚል ልጅ ነውና ግን ለማንኛውም ስለኔ ያልከው ነገር ከልብ በእውነት አመሰግናለሁ ወንድሜ። ከዚህ በላይ የምለው ነገር የለም። ሌላ ሙገሳ ምናምን እንዳይመስል ከልብ አመሰግናለሁ። እንግዲህ ኃጢያትህ ይቅርታ ብሎልሃል ብለውኛል። ቀድምም ኢምራንዬም ብሎ ነበርና የሰው ልጅ እንግዲህ ከኃጢያት መቼም መራቅ አይችልምና ኃጢያቴም እንግዲህ አላህ ኃጢያቴን ይቅር ቢለኝም ወይም ደግሞ ቀጣይ ደግሞ በእስልምና አዲስ ህይወት አዲስ በመጀመሪያው ህይወት ለምበድለውም ነገር ህይወት መቼም አታበቃምና ይቅርታ እየጠየቅኩ አላህን ምህረትን እየለመንኩ መሄዱ ማይቀር ጉዳይ ማይቀር ነገር ነውና ወደ ፈጣሪ መለመኑ ማይቀር ነው። የሰው ልጅ በየጊዜው መሳሳቱ አይቀርም። ኃጢያቱ ያለፈው ኃጢያቱ ቢቀር ቢባልም ስለዚህ ወንድሜ ከልብ ነው ማመሰግነው ለማለት ነው። ቴንክ ዩ። ቀጥሉ። እሺ እስሚዞ ቀጥል። ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም ደስታ ውስጥ ነኝ። ከምንም በላይ ያለውበት ሁኔታ ኔትወርክ እያስቸገረኝ አስር እየገባው ነው። ያልዘግም ከኔትወርክ ጋር እምቢ ካለኝ በቃ መውጣት እና በጣም ነው ደስ ያለኝ። ጉዳይዲያ ወንድሜ ስለሆን ቅድም እየተናገርኩ ነበርና በዛው ኔትወርክ ጨለጥ አድርጎኝ ጠፋኝ። ገስት ላይ ያለው መስሎኝ ነበርና
መሐመድ ወንድሜ በጣም ከምንም በላይ ደስ ብሎኛል ሐቂቃ በጣም ከምንም በላይ የሰሃቦችን ታሪክ ቅድም ጃማል እያስታወሰን ነበርና እነሱን ያስታወሰኝ በህይወቴ በጣም ደስ ያሉኝ ጊዜያቶች ሰዎች ሲሰልሙ ሁሌም ደስ ይለናል ብርታቶች ናቸው ሰለምቲዎች ሰዎች ሲሰልሙ ምናምን የበለጠ አላህ Subhanahu Wa Ta'ala ሊያበረታን እነዚህን ሰዎች እየሰጠን ነው ብለን እናስባለን እና እኔ እንደዛ ነው ማስበውና በጣም ደስ ካሉኝ ጊዜያቶች ቅድም ስታወራውን በጣም በተመስጦ ነበር እያወራ የነበረው ጃቢር ሲያወራ በጣም ነበር በተመስጦ እያወራ የነበር ያለፈበትን ሁኔታ ስለምናቀው ማለት ነው በጣም ካስደሰቱኝ ጃቢር የሰለመ ጊዜ ፒኬ የሰለመ ጊዜ ሳራ የምትባል በጣም እስልምና ላይ እንደዚሁ እንትን በመሳድ የምትታወቅ ልጅ እሷ ሰለመች ሲባል በጣም ነበር ደስ ያለኝ እኔ ከዛ ባላገኛትም ማለት ነው እና ኢቨን እንደዚህ አይነት የራሴ ጓደኛ ሲሰልም በጣም እንደዚህ ዋናውና ከመላቸው በጣም ማረሳቸው ጊዜያቶች ውስጥ ካዩዋቸው ምናምን ውስጥ ነህና እና በጣም ነው ደስ ያለኝ ወላሂ ምን አይነት ቃል እንደምናገር አላቅም ራሱ እንደዚህ አይነት ስሜት ውስጥ ገብቼ አላቅም እንደዚህም ባየወጣኝ እና በጣም ነው ደስ ያለኝ አላህ ጽናቱን ይስጠህ ለሁላችንም መጀመሪያችን ብቻ ሳይሆን መጨረሻችን ኻቲማችን በጣም ወሳኝነት አለው እስከ መጨረሻ የምንጸና ያድርገን ሁላችንም አላህ አንተንም ጽናቱን ይስጠህ ዑመር ተናንተና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለመግደል ይፈልግ የነበረ በኋላ ላይ በቁርአን ተማርኩ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተማርኩ ሊገላቸው እየሄደ እገላለሁ ብሎ እየሄደ ነበር እንግዲህ አንድ ኸበር ሰምቶ ወደ እህቱ ጋር ሄዶ ይሄ ቁርአንን መልእክት የሰማውና በኋላ ላይ ግን ነስር ነበር የሆነው ዲን الاسلام እንዲነሰር ወጣው ሰሃቦች ተጨቁነው አላህን በብቸኝነት አምልኩ ከሞት በኋላ ህይወት አለ ብለው እንዳይሰብኩ ተጨቁነው የነበሩ ሰሃቦችን ወጣው እንዲሆኑ መከታ ነበር የሆናቸው ነስር ነበር የሆናቸው አሁን በጃቢር ምክንያት በጣም ብዙ ሰዎች ሰበበል ሂዳያ አግኝተዋል በፒኬ ምክንያት ሰበበል ሂዳያ አግኝተዋል በአዲስ ዓለም ምክንያት በጣም ብዙ ሰዎች ሰበበል ሂዳያ ሆነዋልና አንተም ለብዙ ሰዎች ሰበበል ሂዳያ የምትሆን አላህ ያድርግህ ምክንያት እስልምናን እንዲቀበሉት ቀጥተኛው መንገድ እንዲያገኙ ይሄ በፊት ላይ ተነበረው ይሄ ከሞት በኋላ ህይወት አላህ አንድነት የመሳሰሉትን ሁሉ የእስልምና መሰረታዊ የሆኑ ነገራቶችን ለሰዎች መማሪያ የሰዎች ሰላም ውስጥ ልባቸው ውስጥ እንዲያገኝ ምክንያት አላህ ያድርግ በጣም ብዙ ሰሃቦች አሉ በዚህ አይነት መንገድ አሊ ኻሊድ ኢብኑ ወሊድ ትናንትና ላይ ሁድ ዘመቻ ላይ ሙስሊሞች እንዲሸነፉ ካደረጉ ታላቅ ጦረኞች መካከል ነበርና በኋላ ላይ እስልምና ውስጥ ገብቶ ግን ነስር ነበር የሆነው ለብዙ ድሎች ባለቤት ለብዙ ሰዎች መስለም ለብዙ ምስኪኖች ጭቆና ፍትህን በማስፈን ታላቅ ግንባር ቀደም ነበር ትናንትና ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ በደሙበት ጊዜ ጥርሳቸው ተሸርፎ ሰውነታቸው እየደማ ለምን አይረግሟቸውም ብለው ሲጠይቋቸው ህዝቦቼን ማሩልኝ አላህ እኔ ተራጋሚ ተደርጌ ያልተላኩም በቃ እንዲመሩላቸው ሲመኙ የነበሩትን ነብይ የዛን ጊዜ ሽንፈት ባለቤት እንዲሆኑ ካደረጉ ግንባር ቀደም የሁድ ዘመቻ ላይ ኻሊድ ኢብኑ ወሊድ ነበርና እነዛን ሁሉ ሰሃቦች ነው ትናንትና ላይ ቀደም እየተነገረ ነበር ሐምዛን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጎት መከታ ሲሆናቸው የነበረውን ወቅቱ የገደለ ወህሽይን አላህ ልቡን አለስልሶ በኋላ ላይ እንደሱ አይነት መልካም አልነበረም እስከሚባል ድረስ ልቡን አላህ Subhanahu Wa Ta'ala አለስልሶለት ነበር እና ከዚህ በኋላ ያለህን ከሰዎች ጋር ያለ ሐለቃ መጀመሪያ መልካም ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልካም ስነ ምግባር ላሟላን የመጣውት እንዳሉት በሳቸው ፈለክ ተከትለህ የሳቸውን መንገድ ኮቴ ለኮቴ ተከትለህ ለሰዎች ሰበበል ሂዳያ የምትሆን ያድርገህ ልክ እንደ ጃቢር ኢኽላሱን ይስተካውሉም ነገር በላይ ለአላህ ብሎ አጥርቶ መስራት ማለት ነው እስልምና ውስጥ ኢኽላስ የሚባለው ለአላህ ብሎ ማድረግ የሚባለው በጣም ወሳኝ ነው ሰዎች ተገደው ሊሰልሙ ይችላሉ ሰዎች በሆነ ነገር ስም ብለው ሰለመን ሊሉ ይችላሉ ነገር ግን እነዛ ሰዎች አላህ ብለው አላህን ውዴታ ፈልገው እስካላደረጉ ድረስ ያ ነገር ምንም አይነት ተቀባይነት አይኖርውምና አላህ ልብህ ላይ ኢኽላስን የአላህን ውዴታ ይስጥክ ውዴታ የሚባለው ነገር የምር አላህን ውዴታ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የምር ውዴታ የመጣ ጊዜ ኢማን የሚባለው እምነት የሚባለውን ጥፍጥና በረምብ ደሙ እያገኘ ነው እንመጣለን አሁን ላይ ቅድም ስታወራ የአላህ አንድነትን እንደተጠማ እሱም በብቸኝነት እኔ ብዙ ጊዜ ነው ማወራው አላህን በብቸኝነት ማምለክ والله መጣማቱ በጣም የሚያስፈልግ ነገር ነው እኔ ብዙ ጊዜ አወራዋለሁና መድገም አይስፈልገኝም ጊዜ እንዳልፈጅ
እና ያ ነገር ስታወራው የምር እንደገባህ እየተገነዘብኩ ነበርና አላህ እንደወሰድከው ስም እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴቶችን እንዳከበሩት ጣዖት አምልኮትን ገርስጸው የአህዳዊ እምነትን የአብርሃምን የእስማኤልን የይስሐቅን የነብያቶችን የዮሴፍን የዳውድ የመሳሰሉትን ነብያቶችን መንገድ ባስቀጠሉት ነብይ የሳቸውን ፈለግ ተከትለህ እንደነሱ ስም የምታብብ አላህ ያድርግ የነሱን ውዴታ የምታገኝ አንተም ሰው አላህ ወዶ የበለጠ የሚያስወድድ አላህ ያድርግ በጣም ነው ደስ ያለኝ ከምንም በላይ አላህ ይደሰትብህ እኔ ምን እንደምል አላቅም አላህ ኻቲማህን ያሳምርልህ መጨረሻችንን አላህ ያሳምርልን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ነብይ ነኝ ብለው ተኮራርተው የሚያድሩ አልነበሩም አዳር ሙሉ አላህ ኻቲማዬን ያሳምርልኝ ልቤን በእስልምና ላይ አቆይልኝ እያሉ ዱዓ ያደርጉ ነበር ምክንያቱም እኛ ምንም ምንለው ነገር ለመሞታችን እኮ አስተና የለንም ነገ ላይ እንሞታለን አንሞትም የሚለው አስተና የለንም ነገ ላይ ምን እንሆናለን የምንለው እኛ አናቅም ልባችን በአላህ እጅ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኛ ሙስሊሞች ተኩራርተን የምንኖር አይደለም ከኃጢያቶች ሁሉ ተጠብቀን ኃጢያት ዛሬ ላይ ምንም ኃጢያት አልሰራውምና ልቤን አደንደኝ ተኩራርቼ የምተኛ አይደለም አላህ እነዛ መልካም ስራዎችን ተቀበላቸው እንደፈል አላህ እንደሚገባው እኮ አላደረግንም ሰላታችን ሰግደን ለሰላታችን እስቲግፋር ራሱ ያስፈልገናል አላህ እንደሚገባው እንኳን ሰላታችን አልሰገርንለትምና ተኩራርተን ሳይሆን እንደዚህ ያደረግን ብለን ሳይሆን ተናንሰን ነውና እስልምና ውስጥ ሲሆን እንደዚህ አይነት ነገር ነው የሚያስፈልገው በጣም ደስ ብሎኛል አላህ ይደሰትብህ ወንድሜ እንግዲህ ዱዓ አድርግልኝ ቅድም እንደተባለው ኃጢያትህን የኃጢያት ባለቤቱ ማን ነው ኃጢያት እንዲደረግ ኃጢያት የሚባለው እኮ አላህ ላይ ነው የተሰራው ሌላ ሰው ላይ አይደለም ኃጢያት ላይ ሰዎች በሰዎች ላይ ተበዳደሉትን በእነሱ ላይ ይቀራል ግን ኃጢያት እንዲሆን የሚያደርገው መራመድ ኃጢያት አይደለም ሁሌም እንደምለው መራመድ ኃጢያት አይደለም ዝሙት መስራት ኃጢያት ነው ሲባል የኃጢያቱን መማርም እንዲሁም ደግሞ ከፈለገ መቅጣትም የሚችለው አላህ Subhanahu Wa Ta'ala ነው እሱን ኃጢያት በተላለፍክ በቅስፈት መማርም መሻርም መቅጣትም የሚችለው የፍርዱ ባለቤት እርሱ ሆኖ ሳለ ነገር ግን ለኃጢያትም ቀደም ተብለህዋልና እሱ ነውና አላህ Subhanahu Wa Ta'ala የሱን መንገድ ተከተለክ የሌሎችን ያለፍክበትን መንገድ አልፈ ስትመጣ አላህ ወንጀልህን ይመረልሃል በሱ በመተመተይድበትን ብርሃን ይሰጣል ስለዚህ አላህ በእስልምና ላይ ኻቲማህን ያሳምርልህ በጣም ደስ ብሎኛል አብረን ደግሞ ወደፊት እንጠራለን ኢንሻአላህ በሰነ ምግባር በነበረን ሁኔታ ሳይቀጥል እንዴት ውስጥ አንገባ ኢንሻአላህ ሌሎቹንም እንጠራለን በጣም ደስ ብሎኛል እኔ ወርዳለሁ እሺ ጀዛከላህ ረስሚዞ ጉዳይ ላይ ምርቃትን ተቀበልና ትልቁ ስሚዞ ቀጥል እሺ ያው ስሚዞ ቅድምም ተናግሬዋለሁ ቲክቶክ ላይ እንግዲህ ቤቴ ድረስ እየመጡ አብራቸው ንጽጽር አደርግ ነበር ብዙ ልጆች ከነዛ ማስታወሳቸው አንዱ ነው ስሚዞና እንግዲህ ዱአ አድርግልኝ ብሎኛል ወንድሞች እዚህ ያላችሁ ሰዎች እኔ ፐርሰናሊ በኔ ህይወት የራሴ የግል ህይወት በእውነት ሁሉ ጊዜ እስከሞት ድረስ ይቅር